ኮንሰርኑ በጣም ጥሩ ነው። ሁለት ባህሪ ነው። ሁለት ባህሪ ባይባል እንኳን የሰው ባህሪ ገንዘቡ አድርጎ ስለመጣ ከዚህ የተነሳ ይማልዳል እንላለን። ትክክል ነው። ይማልዳል የምንልበት ምክንያት ሰው ስለሆነ ነው። ቅድም ነው እንትን ያልነው፣ ቅድም ነው የመለስነው። ያገኙታል ብዬ አስባለሁ። የጥያቄ ያላቸው ሰዎች ካሉም ደግሞ መጥተው ይጠይቁናል። ችግር የለውም። ግን መካከለኛ ስለሆነ ሰው ስለሆነ የሊቀ ክህነት እንትን ስላለው አገልግሎት ስላለው ነው እንላለን። አፍተሮል አሁን ያልካት የፍርዱ ጉዳይና የእንትኑ ጉዳይ ክርስቶስ አንድ ጊዜ ሰው ስለሆነ ቃል ሥጋ ሆነ ተብሎ እንደተነገረው ክርስቶስ የሰው ባህሪ ሰብአዊ ባህሪን ገንዘቡ አድርጎ ስለመጣ ከዛ የተነሳ ነው የሚፈርደው የሚለው ግን ብዙ ፕላውዚብል አይደለም። አሁን አንተ የሚያልከው ማለት ነው እሱ ብዙ ፕላውዚብል አይደለም። እንትን ላይ መጽሐፍ ቅዱስም ላይ ቸርች ሂስትሪም ላይ ኦፍ ኮርስ ሰው ስለሆነ የሰው ልጅ ስለሆነ የሚል ሀሳብ አለ። የሰው ልጅ ማርቆስ ምዕራፍ 2 ላይ ሄደ ካየኸው፣ ማርቆስ መጨረሻው ላይ ሄደ ካየኸው ግን የሰው ልጅ የሚለው ሀሳብ ቀጥታ ከትንቢተ ዳንኤል ምዕራፍ 9 ቁጥር 13 ነው። ምዕራፍ 7 13 ነው። 7 ምዕራፍ 7 ቁጥር 13 ነው የተወሰደው እሱ ክፍል። ስለዚህ የሰው ልጅ የሚለው ሀሳብ በራሱ ክርስቶስ ሰው መሆኑን የሚናገር ብቻ አይደለም። የአምላክ ባህሪ፣ ስልጣን፣ የአምላክ አውቶሪቲ ያለው ሰው የመሆኑን ጉዳይ ነው የሚያሳየው ማለት ነው። ሰው ነው ግን የአምላክ አውቶሪቲ ያለው ነው። ስለዚህ የሰው ልጅ የሚለው ሀሳብ ራሱ በጣም ጥልቅ ፖይንት ያለው ነገር። ይህም በተደጋጋሚ እዚህም ተናግሬዋለሁ። ልክ እንትን ላይ ስትመለከት ዮሐንስ ወንጌል ምዕራፍ 5 ላይ አንድ ነገር ይናገር። ይሄ እንዴት እግዚአብሔር ከአባቴ ነው ብሎ ራሱን ከእግዚአብሔር እኩል አድርጓል እና እንዴት እንደዚህ ሆነ ብሎ ሊገሉት ሲፈልጉ አንድ ነገር ይናገራል ኢየሱስ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ኦኬ ፍርዱን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳ አይፈርድም። ሉክ ፍርድን ሁሉ ለማሰጠው ለወልድ ሰጠው። ወልድ የሚለው ልጅን ያሳያል። ኢየሱስ ክርስቶስ ስለ ፍርድ ሲያወራ ስለ ሰው ልጅነቱ ብቻ ሳይሆን የሚያወራው ኢቭን የሰው ልጅ የሚለው ሰው ብቻ ነው ብንል አይደለም። ፖይንቱ እሱ አይደለም። ኢቭን የሰው ልጅ የሚለው ሀሳብ ሰው ብቻ ቢሆን ራሱ የእንትን ጉዳይ ግን የዚህ የፍርድ ጉዳይ ግን የተያያዘው ኢቭን የእግዚአብሔር ልጅ ከመሆኑም ጉዳይ ጋር በተያያዘ ነው። ስለዚህ ኢየሱስ ክርስቶስ አዎ ሰው የሆነ አምላክ ነው፣ ወይም ደግሞ በስጋ የመጣ አምላክ ነው። የሥላሴ ሁለተኛው አካል ነው። ፈራጅነት ደግሞ ኦኬ የምልጃ ጉዳይ ኦልሬዲ ከሊቀ ክህነት አገልግሎት ጋር ይያያዛል። የፈራጅነት ጉዳይ ግን የመለኮት አትሪቢዩት ነው። ራሱ መፍረድ የመለኮት አትሪቢዩት ነው ራሱ። ኦኬ ስለዚህ 12 ሐዋርያት ልትፈርዱ ትቀመጣላችሁ እንደተባሉት የሆነ የጸጋ አይነት በጸጋ የፈራጅ የመደረግ አይነት ጉዳይ አይደለም ለኢየሱስ የሚመጣው ማለት ነው። ምክንያቱም ኢየሱስ ከአባቱ ጋር አንድ ባህሪ ነው። እንትናም ሄሬኒዮስም ዛሬ ትሪኒቲ ላይ አነሳዋለሁ። ዲቫይን ሲምፕሊሲቲ የሚባል ነገር አለ ካለ እዛ ላይ ሄሬኒዮስም እንደሚያነሱት ጋድ ኢዝ ሲምፕል የሆነ ኮምፓውንድ እንትን አይደለም። ስለዚህ የፈራጅነት አትሪቢዩት የእግዚአብሔር አትሪቢዩት ከሆነ አት ዘ ሴም ታይም ያ አትሪቢዩት የወልድም ጭምር ነው የሚሆነው ማለት ነው። ስለዚህ የፈራጅነቱ ጉዳይ ሲምፕሊ ኢየሱስ ክርስቶስ በስጋ ሲመጣ የሆነው ጉዳይ ብቻ ሳይሆን የፈራጅነት ጉዳይ የባህሪው ጉዳይ። ኢየሱስ ፈራጅ አይደለም ማንልም፣ እኛ ፈራጅ ነው። ለምን? አምላክ ነው። ኦኬ ደግሞ አማላጅ ነው። ለምን? ምክንያቱም አምላክ ነው፣ ግን በስጋ የመጣ አምላክ ነው። ለምን? ስለ ኃጢአታችን የእኛን መከራ ሊቀበል እንወስዳለን። ስለዚህ የፈራጅነቱ ጉዳይ ቀጥታ እንደውም ከአምላክነቱ ጋር በተያያዘ ጭምር መነሳት ያለበት ጉዳይ። ምክንያቱም የሰው ልጅ የሚለው ሀሳብ ሰውነቱን ብቻ የሚያሳይ አይደለም። ይሄ በጣም ከባድ ቃል ነው። እንደውም የእግዚአብሔር ልጅ ከሚለው ቃል በላይ የሰው ልጅ የሚለው በጣም ከባድ ቃል ስለሆነ ማለት ነው። ስማይታይ ወደፊት በደንብ አሁን ይኸውልህ ይህ ወደ ታች የወረደ ሁሉን ይሞላ ዘንድ ወደ ሰማይ ወጣ፣ ደግሞም የመለኮት ሙላት በሰውነቱ ተገልጦ ይኖራል። ክርስቶስ እኮ ሙታንንም ሕያዋንንም ይገዛ ዘንድ ሞቷል፣ ሕያውም ሆኗል ይላል። ለመግዛት በስጋ ሞተ፣ በመንፈስ ሕያው ሆነ። አሁንም የፈራጅነት ጉዳይ ሃይማኖትን እያሳሳተ ያለው የመለኮት ብቻ ጉዳይ አድርገው ስለወሰዱት ነው። ይኸውልህ ሞቶ መነሳት፣ ሞት በሰው በኩል መጣ። ትንሣኤ ሙታንን በሰው በኩል ነው። ክርስቶስ ደግሞ ሙታንንም ሕያዋንንም ሊገዛ ሞቷል። መለኮት ሞት አይባልም። አንዴ ኢስማይታይ ፕሮቴስታንት ነህ? ይቅርታ በጣም ፕሮቴስታንት ከሆንክ የፕሮቴስታንት ቴዎሎጂ የክርስቶስን ፈራጅነት ከአምላክነቱ ጋር ነው የሚያገናኙ። ስለዚህ በዛ መንገድ ነው ማስቀመጥ ያለበት። ምንም ይሄም ያከራከራል። እነሱ ስላሉት የምንደብቀው ጉዳይ አይደለም እና
ቀጥታ ከመለኮት ባህሪው ጋር ነው ማስቀመጥ ያለብህ። የክርስቶስ ፈራጅነት ኦንቶሎጂካል ፈራጅነት ስለሆነ ከአብ ጋር አንድ ባህሪ ከመሆኑ የተነሳ ያገኘው ነገር ነው። በስጋ ሲመጣ ፈራጅነቱ ይበልጥ ተገለጠ እንጂ ፈራጅነቱ ለሁሉ ታየ እንጂ ክርስቶስ ፈራጅነቱ ቀጥታ ከመለኮት ባህሪው ጋር የሚገናኝ ነው። ይሄ የሚያከራክር ስላልሆነ ብዙ ጊዜ አንፍጅበት። በቃ ፕሮቴስታንት ቴዎሎጂ እንደዛ ነው የሚያምነው። በዛ መልኩ ነው ማድረግ ያለብህ። ካለበለዚያ ወደ ኬኖሲስ ይወስዳል። እሱ ደግሞ በጣም አደገኛ ትምህርት ነው ታውቃለህ። ኧረ እኔ ወዴትም አይወስደኝም። አይ እኛ የምናምነው እንደዛ ስለሆነ ፕሮቴስታንት ከሆንክ በዛ መልኩ ነው የሚታመነው። ያው እዚሁ ላስቆምህ ብዬ ነው። ይቅርታ በጣም ያው ብዙ ፍርድን ለወልድ ሰጠው ሲል አብ በማንም አይፈርድም ሲል የተሰጠው አብ በማንም አይፈርድም ካለ ፈራጅነት የአምላክ ብቻ ነው ካልክ ፍርዱ አብን እና መንፈስ ቅዱስን ካገለለ ምናምን በሚል እኮ ቴዎሎጂ እየሰራሁበት እኮ አይደለም። አይ አንደርስታንድ አድርጌያለሁ፣ ግን በቀጥታ የፈራጅነት ጉዳይ ከተነሳ ከአምላክነቱ ነው የምትጀምረው። ፖይንቴ እሱ ብቻ ነው። እንደዛ አድርጓል ሳይሆን የፈራጅነት ጉዳይ ከተነሳ ከአምላክነቱ አንጻር ነው የምታነሳው። የአማላጅነት ጉዳይ ሲነሳ ሰው ስለሆነ ነው የሚማልልኝ እንደምትል ሁሉ ማለት ነው። ግን ሰው ስለሆነ ስትል ሰው የሆነ አምላክ ስለሆነ በስጋ የመጣ አምላክ ስለሆነ ብለህ ነው እንጂ ኢቭን መለኮትነቱን ራሱ ረስተህ አይደል። ኢየሱስ አምላክ ባይሆን ኖሮ ሰው ብቻ ስለሆነ የኛ አማላጅ ባልሆነ ነበረ። ሶ ነጣጥለን የምናያቸው ነገሮች ስላልሆነ የፈራጅነት ጉዳይ ኦንቶሎጂካሊ ባህሪው ነው። ሰጠው የሚለው ሐሳብ የሚያሳየው ራሱን ባዶ ከማድረጉ የተነሳ እንደገና አቴን ያደረገውን ያንን ክብር ነው እንጂ በምንም አይነት ሁኔታ ከስጋው ሌላ ጊዜ በሰፊው እናወራበታለን። ጉድ እሺ፣ ቴንክ ዩ አመሰግናለሁ። ይሄኛው እዚህ ላይ እናቁም። በኋላ ላይ ጊዜ ካለን ተመልሰን እንትን እናደርገዋለን። ኢንካርኔሽንን ትንሽ ላንብብላችሁና ጥያቄ ያላችሁ ሰዎች አንድ ቁጥር እየጻፋችሁልን ግቡ። ሞዴሬተሮች ታዋቸዋላችሁ እያስባለሁ። አንድ ቁጥር እየጻፋችሁልን ግቡ። ኢንካርኔሽን ጋድ ሴንት ሂዝ ሰን ይላል። ይሄ ኮንሳይስ ቴዎሎጂ ላይ ጄ ፓከር በጣም ሞዶ ቴዎሎጂ ነው። ከዛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ያነሳል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ስለ ስጋው የተነገረ ነው፣ ስለ ኢንካርኔሽን የተነገረ ነገር ነው አይደለ? በቀደም ማታ ከትላንት ወዲያ ማታ በጣም ድንቅ ጊዜ ያሳልፈን ነበረ በዚህ ጉዳይ ላይ ማለት ነው። ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ ያደረ ሲል ይሄ ቃል ነው ስጋ የሆነው። ስጋ ከመሆኑ በፊት ምን ነበር? ቃል ነበር። ይሄ ቃል ደግሞ አምላክ እንደነበረ ነግሮናል። አስቀድሞ የሥላሴ ሁለተኛው አካል እንደሆነ ነግሮን የመጣው። ስለዚህ እሱ ስጋ ሆነ አለና ስጋ ከሆነ ስጋ በመሆኑ ምን ተከሰተ ሲባል ጸጋና እውነት ተመልቶ በእኛ ያደረ። የራሱ ሰፊ ማብራሪያ የሚፈልግና በጣም ድንቅ ንግግር ነው። ቀጥሎ ግን የሚናገረው ነገር አለ። አንድ ልጅ በአባቱ ዘንድ እንዳለ የሆነውን ክብሩ የልጅነት ክብሩን አየን ይላል። ስለዚህ አንድ ልጅ በአባቱ ዘንድ እንዳለው የሆነውን ክብሩን አየን ብሎ ሲናገር ክብሩ የልጅነት ክብሩ ያኔ ጀመረ እያለ አይደለም። የኢየሱስ ክርስቶስን የልጅነት ክብር ያየነው በስጋ ሲመጣ ነው ፖይንቱ። ስለዚህ ጴጥሮስን ማንሳት እንችላለን። ከቅዱሱ ተራራ ከዛ አንተ ልጄ ነህ የሚለው ያ ሲወርድ እኮ አብረነው ነበርን ብሎ ማለት በብላት የተፈጠረ ተረት አለ የምንነግራችሁ። ስለዚህ ኢየሱስ አምላክ መሆኑን ያወቃችሁት ራሱ ሰው ሆኖ ስለመጣ ነው። ተመልሻለሁ። ተመልሻለሁ። እሺ፣ ስለዚህ አምላክ መሆኑን ያወቅነው ራሱ ኦኬ በኢንካርኔሽኑ የክርስቶስ አምላክነት ፍንትው ብሎ የተገለጠልን ትምህርተ ሥላሴን በሚደንቅ ሁኔታ አዲስ ኪዳን ላይ የተገለጠልን ራሱ ክርስቶስ ሰው ሆኖ ሲመጣ ነው። ያ ማለት ልጅነቱ ያኔ ጀመረ ማለት አይደለም። እኛ እዚህ ጋር ስናስተምር ስታዩን ማስተማራችን እናንተ ስታዩን ጀመረ ማለት እንዳልሆነ ሁሉ ብያቸዋል። ስለዚህ ማስተማራችን ዛሬ አይደለም የጀመረው እናንተ ስታዩን ማስተማር ኦሬዲ ጸጋችን ስለሆነ ነው። ሲጀመር ያያችሁን ስናስተምር ራሱ ኢየሱስ ክርስቶስ ሰው ሆኖ ሲመጣ ቀድሞኑ ልጅ ስለነበረ ነው የልጅነት ክብሩን ያየ ነው። ልጅነቱ ያኔ ጀመረ አይደለም። ያን የልጅነት ክብሩን ማየት የቻልነው ሰው ሆኖ ሲመጣ ነው። ካለዛ ማየት ስለማንችል ካልሆነ ያንን ክብር መመልከትም ወደ ዘላለም ሕይወት መግባትም ስለማንችል እቺን በአጭሩ ነግሬያችኋለሁ ባለፈውና ይሄን ቃል ይጠቅስና ኮንሳይስ ቴዎሎጂ ላይ ከዛ እንደዚህ ይላል ትሪኒቲ ኤንድ ኢንካርኔሽን ቢሎንግ ቱጌዘር ሥላሴና ስጋዌ አንድ ላይ የሚሄዱ ጉዳዮች ናቸው። ለዛ ነው ነገረ ክርስቶስን ከትምህርተ ሥላሴ አውጥታችሁ ማየት የሌለባችሁ፣ ወይም ደግሞ ነገረ ክርስቶስ የሚጠናው ምን ጊዜም ቢሆን በትምህርተ ሥላሴ አውድ ውስጥ ነው። ኦኬ በቃ ሁሌ መርሳት የሌለብን አንዳንድ ነገሮችን ከደጋገምናቸው አስምሩባቸው። አማኒም ሲያወራ እኔም ሌሎችም ሲያወሩ አስምሩባቸው። ትምህርተ ሥላሴ ኦኬ
ትምህርተ ስላሴ ማነው ትምህርተ ክርስቶስ እሺ አማን ይመጥቻለሁ አንድ የሆኑ ለምን መልሳት አትመጣም በሚደጋ እሺ አይ ከማውራት ከጀመርኩ ያወርደኛል ለዛ ስልክ እየገባብኝ እሺ ስለዚህ ይሄን አስምሩበት ነገረ ስጋዊ ወይም ደግሞ ተውትና ነገረ ክርስቶስን መማር የምትችሉት ማንበብ የምትችሉት ነገረ ክርስቶስን ማስተማር የምትችሉት ማውራት የምትችሉት በትምህርተ ስላሴ አውድ ውስጥ ነው። ለምን ሲባል ኢንካርኔሽን በተነሳ ጊዜ ስጋ የለበሰው ማን ነው? በስጋ የመጣው ማን ነው? ሁለተኛው የስላሴ አካል ወልድ ብላችሁ ነው የምትጀምሩ። ከዛ የተነሳ ምን ጊዜም ቢሆን የክርስቲያኖች ነገረ ክርስቶስ ከነገረ ስላሴ አውድ ጋር ተጣጥሞ ነው የሚሄደው። የሚወራው በምን ውስጥ ነው? በትምህርተ ስላሴ አውድ ውስጥ ነው። ደጋግሜ ይሄን ነገር ብየዋለሁ፣ አሁንም አሰምርበታለሁ። ስለዚህ በዚህ መንገድ ነው መቀመጥ ያለበት። ቀጥሎ እንደዚህ ይላል the doctrine of Trinity declares that the man Jesus is truly divine, that of the incarnation declares that the divine Jesus is truly human. ስለዚህ የስላሴ ዶክትሪን ነገረ ስላሴ ምንድነው የሚያደርገው? ሰው የሆነው ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ይናገራል። that of the incarnation declares that the divine Jesus is truly human. ስለዚህ ነገረ ስላሴ የሚነግረን ኢየሱስ ክርስቶስ አምላክ መሆኑን ነው። ያ አምላክ የሆነው የስላሴ ሁለተኛው አካል ወልድ እግዚአብሔር ሰው ሆኖ መምጣቱን ነው የሚነግረን። ትምህርተ ስላሴ ራሱ የሚነግረን አንዱ ነገር ይሄ ነው ይላል። ለዛ ነው ከኢንካርኔሽን በፊት ስላሴን ምናልባት በብሉይ ኪዳን ልናብራራ እንችል እንደሆነ እንጂ የተወሰኑ ነገሮችን ወስደን አብ ወላዲ ወልድ ተወላዲ ምናምን የሚሉ ዶክትሪኖችን ብሉይ ኪዳን ላይ ብቻ ቆመን የማንሰራው ለምንድን ነው? ስለሌለ ነው አይደለም። አለ ግን ደግሞ ሙላቱን ያገኘው ግልጠቱን በትክክል ያገኘው ግን በኢንካርኔሽን ጊዜ ክርስቶስ ሰው ሆኖ ሲመጣ ነው ግልጠቱን ያገኘው የምንለው። ለዛ ነው ሮበርት ሌታም the doctrine of Trinity የሚለው መጽሐፉ ላይ አንድ እንትን ይናገራል፣ አንድ ነገር ይናገራል። ብሉይ ኪዳን ላይ ስላሴ የለም አለ ቃል በቃል የስ በቃ ይሄ ኤክስፕሊሲት የስ አዎ እሺ እንደዛ ከሆነ ታዲያ እንዴት ነው ያለው ሲባል መብራት ጠፍቶ ግን እዛ ቤት ውስጥ መብራት የጠፋበት ቤት ውስጥ ያ the Holy Trinity thank you አማን በመብራት የጠፋበት ቤት ውስጥ ኦኬ እዛ ትልቅ ቤት ውስጥ የተቀመጠ ትሬዠር ነው ሀብት ነው። ስለዚህ ትሬዠሩ አለ ሀብቱ አለ ኦኬ ንብረቱ አለ የፈለገ ሀብት ሊኖር ይችላል። ቤቱ ትልቅ ቤት ነው። በዛ ቤት ሁሉ ሀብቱ አለ ግን ደግሞ መብራት የለም። መብራቱን አጥፍታችሁ ወጥታችኋል። መብራቱን ስታበሩት ነው ሀብቱን ማየት የምትችሉት። ያ መብራት አዲስ ኪዳን ነው ይላል ሮበርት ሌታ። ያ መብራት ግን አዲስ ኪዳን ነው ይላል። ስለዚህ ያ መብራት አዲስ ኪዳን ከሆነ ብሉይ ኪዳን ላይ የተቀመጡትን የትምህርተ ስላሴ የትኛዎቹንም ጥቅሶች የምናብራራው በአዲስ ኪዳን ብርሃን ነው ማለት ነው። ስለዚህ ብሉይ ኪዳን ላይ አለ አዎ አለ። እሺ እንዴት ነው የምናብራራው? ብሉይ ኪዳን ግን ልክ ያለ አዲስ ኪዳን መብራት ጠፍቶ በውስጡ ግን ብዙ ሀብት እንዳለበት ቤት ነው። አዲስ ኪዳን ሲመጣ ያ መብራት ይመጣል። ትምህርተ ስላሴን ፍንተው ብሎ ታዩታላችሁ። ከኛ እንዳንዱ ሆነ ሲል እግዚአብሔር ማንን እያለ ነው ሲባል በቃ እንትን ይሆን ክሊር ይሆንላችኋል። ሌሎች ጥቅሶ እግዚአብሔርና መንፈሱ ልከውኛል ብሎ ሲል ምን ማለት ነው ስትሉ ኦኬ። ስለዚህ ያንን እንትን ማድረግ ትችላላችሁ፣ ያንን ማየት ትችላላችሁ ማለት ነው። አንዴ 2 ሰከንድ ጠብቁ። ብሉይ ኪዳን ላይ አውት ስላሴ አለ፣ በአዲስ ኪዳን ብርሃን እናየዋለን። ለምን ኢንካርኔሽን የሚባል ነገር አለ። ነገረ ክርስቶስ በስላሴ አውድ ውስጥ ነው የምንማረው የሚባልበት ምክንያትም እሱ ነው። ስላሴን በትክክል የሚያብራራው ነገረ ክርስቶሳችን ነው። ነገረ ክርስቶሳችንን በትክክል የሚብራራው በስላሴ አውድ ውስጥ ነው። ስለዚህ በሰፊው ገና የምናየው ነገር ስለሆነ የያዙት በደንብ together they proclaim the full reality of Savior whom the New Testament sets forth, the Son who came from the Father's side at the Father's will to become the sinner's substitute on the cross ብሎ ይናገራል። በመስቀል ላይ ያኛ የኃጢአተኞቹ ምትክ እንዲሆን የመጣው እሱ አዳኛችን ማን ነው ሲባል ያ አዳኛችንማ እሱ ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ ነው፣ እግዚአብሔር ዘላለማዊ ልጅ ነው ብለን እናወራለን። በምን በኢንካርኔሽን ማለት ነው። ስለዚህ እሱን ካልም በኋላ ያው 3 ገጽ ስለሆነ የጻፈው 4 ገጽ በሉት እንጂ 4 ገጽ ስለሆነ የጻፈው እንትን አላደክማችሁም። 4 ገጽ በማንበብ አለፍ ብዬ አንድ ነገር ላንብብ። The incarnation, this mysterious miracle at the heart of the historic Christianity central to the New Testament witness. ስለዚህ ስጋዊ ወይም ደግሞ ኢንካርኔሽን የክርስቶስ ሰው መሆን ስጋዊ ስል የክርስቶስ ሰው መሆን ማለት ነው። ይህ ምስጢር የሆነ ተአምር ይህ ተአምር at the heart of the historic Christianity የክርስትና ማዕከላዊ ሐሳብ የሆነው የተአምር is central to the New Testament witness ለአዲስ ኪዳኑ ምስክርነት በጣም ማዕከላዊ ነው፣ በጣም ዋና ጉዳይ ነው እያለ ይሄዳል። ዋና ጉዳይ ነው። እሺ ዋና ጉዳይ ነው እና ምን ይሁን the Jews should ever have come to such a belief is amazing።
8 of the New Testament writers, like Jesus' original disciples were Jews, drilled in the Jewish axiom that there is only one God and that no human is divine. ስለዚህ ይሄን ነገር ድንቅ የሚያደርገው ደግሞ ማንም ሰው የተባለ ፍጡር አምላክ ሊሆን አይችልም። አንድ አምላክ ብቻ ነው ያሉ አይሁዳውያን ያስተማሩት ጉዳይ ስለሆነ ነው። ዝም ብሎ ድንገት ተነስቶ ስላሴ ከጣዖት አምልኮ የመጣ ነው ምናምን እንደሚባለው የሆነ ራንደም ሰውዬ ፖሊቴይዝም ሲያምን የቆየ ሰውዬ እንትናንም እንትኒትንም የሚያምን ሰውዬ አይደለም መጥቶ ያስተማረው ይሄንን ጉዳይ ይሄን ትምህርት ያስተማረው ያሉት አራ አንድ አምላክ ብቻ ነው ያለው ሰው አምላክ መሆን አይችልም የሚሉ አይሁዳውያን መሆናቸው ትምህርቱ ምን ያደርገዋል? በጣም ወሳኝ ጉዳይ ያደርገዋል። ለምን? ምክንያቱም ስምንቱ የአዲስ ኪዳን ጸሐፊያን እነሱ ስለሆኑ ማለት ነው። እሺ they all teach however that Jesus is God's Messiah ሁሉም ያስተማሩት ነገር ኢየሱስ ክርስቶስ የእግዚአብሔር መሲህ ነው ክርስቶስ ነው ብለው the spirit anointed son of David promised in the Old Testament you see ባለፈው ያወራነው ከትላንት ወዲያ ማታ ያወራነው ማለት ነው። በመንፈስ ቅዱስ የተቀባ የዳዊት ልጅ በብሉይ ኪዳን ተስፋ የተገባ የዳዊት ልጅ እሱ ክርስቶስ የእግዚአብሔር መሲህ ነው የእግዚአብሔር ክርስቶስ ነው ብለው ነው ያስተማሩት አለና they all present him in a threefold role as teacher, sin bearer and ruler, prophet, priest and king. ስለዚህ threefold አማርኛው ምንድነው? ይሄ ሶስትዮሽ ነው የሆነ በሶስትዮሽ ታይትሉ በሶስትዮሽ የማዕረግ ስሙ ግን እንደዚህ ያስቀምጠውታል። ምን ብለው አስቀምጠውታል? አንደኛ መምህር አድርገው አስቀምጠውታል። ቀጥሎ ሲምቤረር አድርገው አስቀምጠውታልና ሩለር ፕሮፌት አድርገው አስቀምጠውታል። ስለዚህ ምንድነው መምህር አድርገውታል፣ የኃጢአታችን ተሸካሚ አድርገውታል። ከዛ በኋላ ደግሞ የኃጢአታችን ተሸካሚ ከሚለው ጋር አብሮ ምን አለ? ሩለር ፕሮፌት አለ፣ ወይም ደግሞ ገዢ የሆነ ነቢይ አገልግሎትም አለው። ከዛስ ፕሪስት ካህን እና ከዛ ደግሞ ንጉስ። እነዚህን ታይትሎች በሙሉ ይዟል። ካህንና ንጉስ፣ እንደዚሁም ኃጢአታችንን የሚሸከም ገዢ የሆነ ነቢይ፣ ከዛስ መምህር። እነዚህ ስሪፎልድ ሶስትዮሽ የሆኑ ወይ ነው እነዚህ ሶስት የሆኑ በማዕረግ ስሞችም ጭምር ጠርተውታል እነዚህ አይሁድ ጸሐፊያን። ቀጥሎስ and in other words በሌላ ቋንቋ they all insist that Jesus the Messiah should be personally worshipped and trusted። በሌላ ቋንቋ እንዲህ እያሉን ነው መሲሁ ክርስቶስ ኦኬ እሱ መሲሁ ራሱ ፐርሰናሊ ሊመለክና ሊታመን ይገባዋል እያሉ ነው እነዚህ ሰዎች which is to say that he is God። ስለዚህ ይሄ ምን ማለት ነው? ቀጥታ አምላክ ነው ማለት ነው። no less than he is a man። ሰው ነው ስትሉ እርግጠኛ እንደምትሆኑት እንደዛው አምላክም ነው ማለት ነው። የአይሁድ ጸሐፊያን ወር ደግሞ አይሁዳውያን የሆኑት እነዚህ አዲስ ኪዳን ጸሐፊያን ስምንቱ ጸሐፊያን ስለ ክርስቶስ እነዚህን ታይትሎቹን ጠቅሰው እያወሩልን ያሉት ነገር ሰው ነው ከማለት እኩል አምላክ ነው ማለትንም ይጨምራል። እሱ የሚመለክና የሚታመን ጭምር ነው የሚለውን ነገርም ጭምር አብሮ የሚጨምር ነገር። ስለዚህ ኢንካርኔሽን በውስጡ የያዘው በጣም ሰፊ ነገር አለ ነው ፖይንት። Observe how the four most masterful New Testament theologians, John, Paul, the writer of Hebrews and Peter, ዮሐንስ፣ ጳውሎስ የዕብራውያን ጸሐፊና ጴጥሮስ እኒህንን ይናገራሉ። ከዛ ዮሐንስ ወንጌልን ይናገራል። John's gospel frames its eyewitness narratives with declaration of its prologue that Jesus is eternal divine logos። ስለዚህ የክርስቶስ ዘላለማዊ የእግዚአብሔር ቃል መሆኑን ዮሐንስ ወንጌል ይናገራል። በቀላሉ በአጭሩ ይሄንን ይላል። ከአይን ምስክርነቱም እንደዚሁም ደግሞ ከፕሮሎጉ በመጀመሪያ ቃል ነበረ ከሚለው መግቢያውን ጭምር ማለት ነው ይሄንን ይናገራል። ከዛ who through becoming flesh was revealed son of God። ስለዚህ ሰው የሆነው ሰው በሆነ ጊዜ ደግሞ የእግዚአብሔር ልጅ መሆኑን የገለጠው እሱ መሆኑን ይናገራል። and source of the grace and truth እና የጸጋና የእውነት ምንጭ መሆኑንም ይነግረናል። indeed as God the only begotten መጨረሻ ላይ አንድያ ልጁ የሆነው አምላክ መሆኑን ይናገራል። አንድያ ልጁ እሱ ተረከው የሚለውን 1:18 ላይ ዮሐንስ 1:18 የግሪኩ ሞኖጌኔስ ቴዎስ የሚለው በጣም ታማኒ የሆነ ቴክስት ነው። ያ ማለት አዲሱ መደበኛ ትርጉም አንድያ ልጁ የሆነው አምላክ ነው የሚለውን ትርጉሙን በዛ መንገድ እንዳገኘው ማየት እንችላለን ማለት ነው። ኦኬ ከዛ በኋላ ዮሐንስ፣ ጳውሎስ፣ ጴጥሮስ እና የዕብራውያኑ ጸሐፊ እንዴት እንዳስቀመጡት ይሄንን በሰፊው ይነግረናል ማለት ነው። መጨረሻ ላይ እንዲህ ብሎ ይዘጋል። The New Testament forbids worship of angels። አዲስ ኪዳን የመላእክትን አምልኮ በጣም አልፌ ነው ማነብላችሁ። አዲስ ኪዳን የመላእክትን አምልኮ ይቃወማል። ቆላስይስ 2:18 እንደዚሁም ደግሞ ሪቬሌሽን 22 ላይ ያለው ማለት ነው። ዮሐንስ ራእይ ምዕራፍ 22 ቁጥር 8-9 ያለው በት ኮማንድስ ወርሺፕ ኦፍ ጂሰስ። ነገር ግን ክርስቶስን ማምለክን ግን ያዛል። ሰጀስት ያደርጋል አይደለም፣ ብታመልኩት ይላል አይደለም፣ አምልኩት ብሎ ግን ያዛል። እሺ ኤንድ ፎከስስ ኮንሲስተንትሊ ኦን ዘ ዲቫይን ሂውማን ሴቪየር። ከዛ ደግሞ ሁሌ ትኩረቱ ኮንሲስተንት በሆነ በጣም ኮንሲስተንት በሆነ መልኩ በአምላክ ሰው በሆነው አዳኝ ላይ በጌታ በክርስቶስ ላይ ነው። ኤንድ ሎርድ አስ ፕሮፐር ኦብጀክት ኦፍ ፌዝ። ይህንን አዳኝ የሆነው አምላክ የሆነው ሰው የሆነው እሱን
ኦኬ የእምነታችን ማዕከል የእምነታችን ትኩረት የማድረግ ጉዳይ ላይ ያተኩራል። ከዛስ የተስፋችን ትኩረት የመሆኑ ጉዳይ ላይ ያተኩራል፣ ሆፓችን መሆኑ ላይ። ከዛ ደግሞ ኤንድ ላቭ ኤንድ ሂር ኤንድ ነው ኤንድ ላቭ ሂር ኤንድ ነው እና ደግሞ እግዚአብሔርን ስንወድ የዛ ፍቅር ዋና ትኩረት እሱ መሆኑን ደግሞ ይነግረናል። ሪሊጅን ዳት ላክስ ዲስ ኤምፋሲስ ኢዝ ኖት ክሪስቲያኒቲ። ክርስቶስ የእግዚአብሔር ልጅ ነው፣ ክርስቶስ አምላክ ነው የሚለው ላይ ኦኬ። እንደዚሁም ደግሞ ይህ አምላክ የእግዚአብሔር ልጅ ሰው ሆኖ መጣ የሚለውን ትምህርት ኢንካርኔሽንን የሚክድ ካለ ይህ ክርስቲያኒቲ አይደለም። ኢንፋሲሱን ወይም ደግሞ ትኩረቱን ከዚህ ላይ የሚያነሳ ቀጥታ እንዲህ ይላል ሪሊጅን ዳት ላክስ ዲስ ኤምፋሲስ ኦኬ። ይሄንን ኤምፋሲስ ይሄንን ትኩረት የሚያጣ የትኛውም ሃይማኖት ኢዝ ኖት ክሪስቲያኒቲ ክርስትና አይደለም። ሌት ዴር ቢ ኖ ሚስቴክ አባውት ዳት ብሎ በትምህርተ ጥቅስ ያስቀምጣል። በዚህ ጉዳይ ላይ ምንም አይነት ስህተት ሊኖር አይገባም ብሎ ያስቀምጣል። ኢንካርኔሽን ባለፈው ሳስተምር የነበረው ዘጋውት ማለት ነው። አማኒ የሚለውን ደግሞ እንሰማለን። ኢንካርኔሽን ስጋዌ በስጋዌ ጉዳይ ላይ በኢንካርኔሽን ጉዳይ ላይ ምንም ስህተት ሊኖር አይገባም። ምንም አይነት ስህተት ሊኖር አይገባም። በዚህ ጉዳይ ላይ ትኩረት የሚያጣ በዚህ ላይ የማያተኩር ነገረ ክርስቶስ ሲጀመር የክርስትና ነገረ ክርስቶስ አይደለም። እዚህ ላይ የማያተኩር ሃይማኖት ክርስትና ተብሎ ሊጠራ አይገባም። ዛትስ ዋይ ስላሴያዊ ያልሆኑ ሃይማኖቶችን ኑፋቄ የምንልበት ምክንያት ይህንን ቤዚክ የሆነ በጣም ደግሞ ማዕከላዊ የሆነ የመጽሐፍ ቅዱስ ትምህርት ስለሚያሳጣን ነው። ስለዚህ በዚህ ጉዳይ ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። ጥያቄ ካለን እንመልሳለን። አማኒ የሚጨምረው ነገር ካለ ይጨምርልናል። ጥያቄ ካለም እንመልሳለን። ከዛ በኋላ ሌሎች ጥያቄዎችም ካሏቸው ኢንተርቴይን እናደርጋቸዋለን። መጽሐፉን የምትጠይቁኝ ሰዎች ኮንሳይስ ቴዎሎጂ ጂአይ ፓከር አንግሊካን ቴዎሎጂያን ነው። በጣም ወደው ሰው ነው። ጠዋት ስለ መጽሐፍ እየነገርኳችሁ ነበርና መጽሐፍ የምትልኩልን ሰዎች ለዚህ ነው የምትጠቅመው። ለእናንተም መልሰን እንሰጠዋለን እንደዚህ ነው። ጸሐፊው ጂአይ ፓከር ነው። ኮንሳይስ ቴዎሎጂ ጂአይ ፓከር እዚህ ጋር ፊት ለፊት እንኳን ማለት ነው መጽሐፉ በብዙ ፓርቲ ይከፋፈላል። በአራት ፓርቲ ይከፋፈላል። በአራት ፓርት 94 ርዕስ ይዟል። 4 ክፍል አለው መጽሐፉ እንደምታዩት ነው። ቮሊዩም ብዙ ትልቅ አይደለም። ያላችሁ ውጭ ያላችሁ ሰዎች ለራሳችሁም ግዙት፣ ለወዳጆቻችሁ ግዙና ላኩላቸው ምናምን። 200 ምናምን ገጽ ነው። አት ዘ ሴም ታይም ደግሞ 94 ርዕስ አለ። ያ ማለት ለአንድ ርዕስ 3 ገጽ 4 ገጽ ቢፈልግ ነው፣ ከዛ በላይ አይወስድም። ስለዚህ በአንድ ወሳኝ ጉዳይ ላይ ምን ማመን አለብን የሚለውን ነገር ሲሪየስሊ ይነግራችኋል ማለት ነው። በጣም ኮንሳይስ በሆነ መልኩ ያስቀምጥላችኋል። በጣም የሚጠቅማችሁ መጽሐፍ ነው ኮንሳይስ ቴዎሎጂ። ፒዲኤፉን ቲክቶክ ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። ፒዲኤፉን ማለት ነው ቴሌግራም ቻናሌ ይቀምጥላችኋል። ጥያቄ ያላችሁ ሰዎች ዩ ካን አስክ ናው። አማኒ የሚጨምረውን ይጨምር። ከዛ በኋላ ወደ ጥያቄና መልስ እንገባለን ማለት ነው። ከስር ሰላም የምትሉን በኮሜንትም በጊፍትም ሰላም የምትሉን ሰላም ብያለሁ። ስምሪ ስላየሁሽ ደስ ብሎኛል። አማኒ አለ አሎ ቴንክ ዩ ጨምርበት እስቲ። ምኑን ጨምራለሁ? ጨረስኩ። አይ ጥያቄዎች ቢነሱ ሞር ሰፋ እያደረግን መሄድ እንችላለን። ሰፊ እንትኖች ናቸው። አሁን ወደ ግራ ወደ ቀኝ ምናምን የተነሱት ሰፋ ያሉ ቶፒኮች ናቸውና አንዱን ያዝ አድርጎ ለመሄድ እንዲመቸን ማለት ነው። ጥያቄ ነገር ቢሆን አሪፍ ይመስለኛል። ያ እንደዛ ብናደርግ ጥሩ ነው። እኔ አንድ ቪዲዮ አይቼ መጣሁና አስቆኛል። ዶክተር ዘበነ ክፈትልን እስቲ ምን ይባላል ይሄ የሚያስብል አይነት ነገር ነው ያወሩትና እንደው ጌታ ይቅር ይበላቸው። ባይሆን በዛው ከአሁኑ ጋር የሆነ ያክል ስለሚገናኝ ትንሽ እንትኑን ቦርቀቅ ለማድረግ ማለት ነው፣ ሰፋ ለማድረግ በሱ አድርገን እንሄዳለን። ጥያቄ ለመጠየቅ እንዲመቻችሁ ነው። ኦኬ where is it? መልካም ይኸው ዘበነ እንደዚህ ሲረግጠን ነበር። እንግዲህ ኦኬ here it is። ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይሄንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። በእኛ ትምህርት ኢየሱስ እግዚአብሔር አይደለም። ምን ይባላል?
ሚም ልስራበት መሰለኝ አሩ ነው አሁን አክብሬው ምናምን ነው እንትን ምለውና ልቀልድበት መሰለኝ አሁን እንዴት እንደዚህ ይወራል ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ብለው ለኢየሱስ የሰጡት ደግሞ ከፋይቭ ሶላ ውስጥ ተቀምጧል እነሱ ዘንድ አምላክ አይደለም ፋይቭ ሶላ ውስጥ እግዚአብሔርን እግዚአብሔር ይሉታል አይ ቲንክ አብን ነው መሰለኝና እግዚአብሔርን እግዚአብሔር ይሉታል ፋይቭ ሶላ ውስጥ ለኢየሱስ ለየት ያለ ሌላ ነው የሚሰጡት እሱም አምላክነት አይደለም ነው የሚለው ፕሬዘንት ኦምኒሸንት የሚሉ እነዚህ ትልልቅ የቴዎሎጂካል እና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ ለኢየሱስ አይሰጡም ይሄ በሁሉ ምን ይባላል ይሄ አለ ሰውየው አንተ ኦምኒሴንስን ኦምኒፕሬዘንስን እነዚህ የምንጠቀማቸውን ትልልቅ የቴዎሎጂ ቃላት ለኢየሱስ አይጠቀሙም ይለናል ወዮ ማጋኖ ምን ይባላል ኢየሱስን ኦምኒሴንት አንልም እኛ ኦምኒፕሬዘንት አንልም እኛ ሲጀመር ይህን ቃላት ኢንተርቴን የምናደርገው እኛ ነን እንደውም ፕሮቴስታንቶች ናቸው እነዚህን ቃላት በደንብ የሚጠቀሙት በሁሉ ቦታ ይሞላ የሚለው አይሰጥም እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛው ትምህርት የትኛው ነው የሚለውም የለም ማንም እንዳሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም ማንም እንዳሻው ኢየሱስ ኦምኒፕሬዘንት አይደለም አይልም በፕሮቴስታንት ውስጥ ማንም እንዳሻው እየተናገረ ኦምኒሸንት አይደለም አይልም ይሄ ግልብ የሆነ ፍርጃ ነው ብቻ በራሳቸው የሚሞክሩ አሉ ሆኖም ግን መሰረታዊ በሆነው ትምህርቱ ኢየሱስ እግዚአብሔር አይደለም በእነሱ ትምህርት ፕሮቴስታንት ያለሰሳቸው የውሃ ምስክሮች ነው ኧረ ወይ መሆን አለበት ሶላዎቹ ሊሆን ይችላል ግን ከሶላዎቹ ጋር ምን አገናኘው እነሱ ከሆኑማ በቃ ለሶላዎቹ አሁን እኮ ያለው ከኛ ጋር እየቀላቀለ ነው ኮንፊውዝ አድርጎ ነው እያወራ ያለውና በሶላዎቹ ለኢየሱስ ሌላ ሰጥተውታል ግን የኦምኒፕሬዘንት ኦምኒሸንት ምናምን የሚለውን ለኢየሱስ አይጠቀሙም ማለት ምን ይባላል ይሄው ምንምናም በድምጽ ብልጫ እንትን ልሰራ ይችላል ሚም ምናምን አድርጌ ልሰራበት ይችላል ነገር ግን ያምላክ አማላጅ ነው የሚል እምነት አላቸው እኛ ጋር አዎ አብ ጋር አስታርቆናል መንፈስ ቅዱስ አስታርቆናል ከራሱ ጋር አስታርቆናል እንላለን ልዩነት አንልም እኛ አዎ ኦምኒሸንት አይሉም ኦምኒፕሬዘንት አይሉትም ግን ምን ይላሉ አማላጅ ይላሉ ለምን አንልም አባቶች በመደዳ አማላጅ ብለውት የለ እንዴ ይጸልያል ብለውት የለ እንዴ ይማልዳል በሰውና በእግዚአብሔር መካከለኛ ያለው እሱ ብቻ ነው አላሉም እንዴ እንላለን አንተ አትበል ካልፈለግ እንላለን ግን እንትን የሆነ ሰብሰብ ባረገውና በቃ ኢየሱስን ስናስብ አማላጅ ብቻ እንደምናስብ አድርጎ ነው እየነገረ ያለው በአቦል መንፈስ ቅዱስ ውስጥ አማላጅ የሚለው ቃል ግን ለኢየሱስ ፈጽሞ አይስማማውም ይሄ እኮ መንፍቅና ነው በኢየሱስ ስም አማላጅ የሚለው ቃል ለኢየሱስ አይስማማውም ይላል መንፍቅና ቁጭ ብሎ ያስተምራቸዋል ብቻው ለክርስቶስ እንሰግዳለን እኮ ሌላ ቦታ የለም አናፊከ ለአፉከ ሰግዳለሁ ለአስናኒከ ለጥርስህ ኢየሱስ ሰግድልሃለሁ የት ነው ያለው ይሄ በኦርቶዶክስ ብቻ እንጂ ክብርና ምስጋና ለእግዚአብሔር ይድረሰው እኔና እናንተ እኔ እዚህ ጋር ምንድነው ፈርዘር የፈለኩት ለከንፈሩ ለአፍ ምናምን እንላለን እኮ እናመሰግናለን እንለዋለን እንሰግድልሃለን እንለዋለን ይሄ ያለው ኦርቶዶክስ ውስጥ ብቻ ነው አለ ለዘራ ብሩክ ለጥፍር ምስጋና ይገባዋል የሚለው ምናምን ጨምሬ ቪዲዮ ልሰራ እያሰብኩ ነው ያለሁት መቻት አለከው ኢየሱስን ጸጉሩን እጅ ላይ የምታስረው ምናምን ጥፍር ምስጋና ይገባዋል ምናምን የምትለው ማለት እንደዚህ ቀደዳ ግን በጣም ነው የሚያስጠላው ክብር ያለን ለሚበሉት ሰዎች ኢየሱስ ክርስቶስ የሕይወት ህብስት ነው ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰሙ ለተጠሙ ሰዎች ደግሞ ኢየሱስ ክርስቶስ ምንድነው አለ የመድኃኒት ጽዋ ነው አለ ኢየሱስ ክርስቶስ ጥዑመ ስም ለዘይሰሙ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰሙ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽቦ ወልታው ነሲዮ የሚጣላችሁን የሚጣላ ኢየሱስ ነው የሚላችሁ ይሄን የሚነግራችሁ እሱን ነው ጋሻችሁ መከታችሁ ነው የሚለው ክብርና ምስጋና ለዘላለሙ ለስም አጠራሩ ይድረሰው ኢየሱስ ክርስቶስ እንደው ዝም ብላችሁ እንኳን የሆነ እንደው ፍትሃት ላይ ብትሄዱ ስንት ያህል ሌሉ ያለ ስንት እግዚኦ ማርነ ክርስቶስ እንደሚባል
ፍታት ላይ ብትሄዱ ይላል። ፍታት ሲጀመር መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ላይ ፍታት የሚባል ነገር የለም። መጽሐፍ ቅዱሳዊም አይደለም፣ ፓትሪስቲክም አይደለም። ኋላ ላይ መጣ ልምምድ ነው። ፍታት ላይ ሄዳችሁ ብታዩ ሃሌሉያ እንላለን ይላል። ምን ይሁን ታዲያ? ሲጀመር መጽሐፍ ቅዱሳዊ አይደለም ፍታት። እኛ ጋር በእኛ ቤተክርስቲያን ምንም ችግር የለብንም እኛ ስለ ኢየሱስ። ሌሎቹ ግን ገንጥለው ነው የሚጠሩት። እኛ ለዚህ ነው የሆነ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ሁሉንም ነው የሚጠራው። አንድ አምላክ ይሄ ነው እምነት፣ ይሄ ነው። እኛ ግን በአብ ብቻ ነው የምንለው። እኛ ግን በአብ ብቻ ነው የምንለው። እናንተ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ እኛ በአብ ብቻ አንድ አምላክ ነው የምንለው። በወልድ ብቻ አንድ አምላክ ነው የምንለው። እኛ ቸርች ዶክተር ዘበነ ቢመጡ ያው እናንተ ጴንጤ አይደላችሁም ነው የሚሉት። ኧረ ወየው እኔ በጣም ነው ያንገበገበኝ። ቅድም ቪዲዮ ሲመጣልኝ ወዲያውኑ ሴቭ አድርጌ ያዝኩት ማለት ነው። እና አንገበገበኝ አይገልጸውም ማለት አይሉትም፣ ኢየሱስን አምላክ ነው አይሉትም፣ አይጠቀሙለትም። እነዚህ የምንጠቀማቸውን ሲጀመር ቴዎሎጂካል ወርድ ናቸው፣ መጽሐፍ ቅዱስ ውስጥ የሉም። ባይዚ ኦምኒሸንት ኦምኒፕሬዘንት ምናምን የሚባል ቃል የለም። ቴዎሎጂካል ወርድ ናቸው፣ ግን እኛውንን ፕሮፖዝ ያደረግናቸው። ባይዚ እኛውንን ፕሮፖዝ ያደረግናቸው ኦምኒ 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 የሚሉት የላቲን ቃላት ናቸው። ሲጀመር በሁሉ 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 እንደሚለውን ኦር ሁሉን 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 ያማከሉን ቃላት ማለት ነው። ላቲን ቃል ነው ኦምኒ ማለት። እንዴት ማለት we are the Latin church እኮ በጣም እኮ ነው የሚያስቀው። ሃይማኖት ማለት አብ ወልድ መንፈስ ቅዱስን ማመን ነው። በዚህ ነው የተረጋገጠ። ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠር ነው፣ እንደተመታ ቆጠር ነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን ባበሰ ወትውት በውስተ ህዝብ የተናኮረኛ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይህን ይመስላል እንግዲህ። እንደዚህም ተከሰናል እና ምን ታስባላችሁ? ሰሞኑን ጭዌ ሙድ ላይ ነኝ ታውቃላችሁ። ሊሄድበት ወይስ ይቅር? እንትን ካረኩት የሆነ ፈን ካረኩት ትንሽ የሆነ የሚደብር ነገር ይወጣዋል ብዬ አስባለሁ። ግን ወይ ኦፊሻል አይነት ምላሽ አይነት ነገር ወይም እኔ አሁን ፈን እያረኩ ምልካቸው እንትኖች አሉ። በየትኛው ነው የሚሻለው? ኦፊሻሊ ለዚህ እንደው ከላይ ያሉ ቶፕ ቲር የሚባሉ መምህራን መካከል ስለሆኑ ኦፊሻሊ ግን ምላሽ ያስፈልገዋል። ይሄ አይ ቲንክ አይመስልም? እንደዛ እንትን ምን ባላረገው ጥሩ ነው ይመስለኛል። ባለፈው እንደውም ቢያንስ ዲያቆን ነው ብዬ አክብሬ በእንትን በሳፋው አልመታሁትም፣ ልደትን ነው የመታሁት። እኔ እኮ ኧረ አንጀቴን አትብላው እያልኩኝ ዲያቆን ዘማርያምን አንጀቴን በላው እኮ። ዲያቆን ዘማርያምን ዞር ነው ያደረኩት፣ የሆነ ዞር በላይ አይነት ነገር ነው ያደረኩት እንጂ በማማሲያው በሳፋው ምናምን ልመታ አስቤ ነበረ። ግን ቢያንስ ካህን ነው ክህነት አለው ብዬ አልነካሁትም። ይሄኛው ደግሞ ሞር የሚታወቅ ነው ምናምን የሚታወቅ ነውና እንደዛ ለማድረግ አይመችም። ለማንኛውም ኦፊሻል ምላሽ እስቲ ቆይ ወደ በኋላ አካባቢ አቅም ካገኘው ቪዲዮ ሰራበታለሁ። ያ አሪፍ ነው ማለት ገርሞኛል። ግን ሄርኩሊያን ያ አይ ቶፕ ቲር ስል ከአስተምሮ አንጻር አላልኩም፣ ከእንትን አንጻር ነው እንጂ ያው ከሚሰጠውም ቦታ አንጻር ነው እንጂ ከአስተምሮ አንጻር አላልኩም። እሱ ብዙ አዶለሰንት አይደለም ከአስተምሮ አንጻር፣ ግን ያው የክህነት ጉዳይ አብሮ ስላለ በዛ ደረጃ መሆን አለበት አፖሎጄቲክሱ። ኤኒዌይስ ወደ ጥያቄና መልሳችን ስንመለስ ጥያቄና መልስ እናርገውና ብሏል ማኒም። ስለዚህ አንድ ቁጥር የጻፈ ሰው አለ። አንድ ቁጥር ጽፏል፣ ግን ፕራይቬት ነህ ብሮስኪ። ላክልንና ትገባለህ። አንድ ቁጥር ጻፉልን። ጥያቄ ያላችሁ ሰዎች ገስት ላይ ብዙ ሰው እያየው ስለሆነ አንድ ቁጥር ጻፉልን። ሰዓቴ ሊሚትድ ስለሆነ ትንሽ ብቻ ነው የምንቆየው፣ ለዛ ነው። አንድ ቁጥር ጻፉልን። ዳዊት አለ?
ያንን መጽሐፍ አንብቡት። ቴሌግራም ላይ አስቀምጥላችኋለሁ። የመጽሐፉ ቻናል ላይ አስቀምጥላችኋለሁ። ዳዊት አለ አለውኝ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ያ እኔ የሐዋርያት ቤተክርስቲያን ወይም አንድ አምላክ አማኝ ነኝ። ምናልባት ታወቃቸው ኦርቶዶክስ አለ። ኧረ በደንብ ነው የምናውቃቸው። ጥሩ። አይ ያስተዋወቀበት ነው የተመቸኝ። የሐዋርያት ቤተክርስቲያን አንድ አምላክ አማኞች ይላል። ሲጀመር አምላክ የለም። አሁን ኢየሱስን አምላክ ነው የምትልበትም በጥያቄ የምናጣራው ይሆናል እና ኦንሊ ጂሰስ ነን ካልክ ይበቃል። በማወቃችሁ ደስ ብሎኛል። ያው እናውቃቸዋለን በፍቅርናችሁ በደንብ ነው እናውቀው። እስቲ ከኔ ጋር ቀጥል። እኔ ጥያቄ ጠይቀው፣ አማንን ጥያቄ ጠይቀው። ጥያቄና መልስ አድርጉት። ጥያቄ ጠይቅና። እሺ አማኒ የክርስቶስ የእግዚአብሔር ልጅ እንደሆነ ታምናለህ? እንዴት አላም? እስኪ በማስረጃ እስቲ ክርስቶስ የእግዚአብሔር ልጅ ብለህ የምታምንበትን ማስረጃ እስቲ። እንደ መጽሐፉ ሁሉ እሱ ነው እንደሚለው አንድ ልጁ ተረከ፣ የእግዚአብሔር ልጅ በስጋ እንደመጣ የማይታመን መንፈስ ልጁን ላከልን። ስለዚህ እግዚአብሔር ልጅ ነው። ምንድን ነው የፈለገው? ኦኬ ክርስቶስ የእግዚአብሔር ልጅ እንደሆነ የምታምን ከሆነ የሰው እንትን ተዋጽኦ እንደሌለበት ታምናለህ ማለት ነው። ከሰው የሰውን ምድራዊ የሆነ ዘር እንዳልያዘ አይልም መጽሐፍ ቅዱስ። የሰው ዘር ነው የያዘው፣ የመላእክት ዘር አልያዘም ነው የሚለው። ምኑን ነው ታዲያ እግዚአብሔር ልጅ የምትለው? ክርስቶስ በሰውነቱ ካልሆነ እግዚአብሔር ልጅ የሚባለው ምኑ ነው የእግዚአብሔር ልጅ የሚባለው? የእግዚአብሔር ልጅ በስጋ መጣ ነው የሚለው መጽሐፍ ቅዱስ ሲናገር ማለት ነው። ኢየሱስ ክርስቶስ በስጋ መጣ ነው የሚለው። ስለዚህ በስጋ የመጣው እሱ የእግዚአብሔር ልጅ ነው እኮ። በስጋ መጣ። በስጋ ከመምጣቱ በፊት የእግዚአብሔር ልጅ ይባል ነበር? አዎ ይባላል። ዘላለማዊ ልጁ ነው። እሺ ወልድ ይባላል። በዘላለም ውስጥ ወልድ ይባላል የእግዚአብሔር ልጅ። ወልድ ማለት ልጅ ማለት ነው ብሮ፣ የግዕዝ ቃል ነው። ያ እሺ መጽሐፍ ቅዱስ አብ በራሱ ሕይወት እንዳለው ወልድ በራሱ ሕይወት እንዲኖረው ሰጥቶታል ይላል አይደለ? አዎ ይላል። እሺ ለዘላለማዊው ልጅ ወልድ አብ በራሱ ሕይወት እንዲኖረው ሕይወት ሰጥቶታል። ለዘላለማዊው ወልድ ወልድ ሕይወት ሰጥቶታል። የቱ ጋር ነው የሚለው? ቁርአን ነው እንደምታነበው? ለየትኛው ወልድ ነው ታዲያ ሕይወት የተሰጠው? ሕይወት ተሰጥቶታል ይላል ወይ ነው? ለየትኛው ነው አትበል። ለወልድ ሕይወት ተሰጥቶታል ይላል። አብ በራሱ ሕይወት እንዳለው ወልድ በራሱ ሕይወት እንዲኖረው ሕይወትን ሰጥቶታል አይልም? ይሄ እኮ ነው የምናውቃችሁ በመንፍቅና ነው የምለው። ለዛ ነው ላምብ በላ ወጥቼ። ስለዚህ ከዛ እንትን መውጣት አለ። ሚውት አድርግ። ለወልድ ሕይወት ሰጥቶታል እያለ ያነብልኛል። ሚውት አድርግ። እኔ ጓ እያልኩ አይደለም ምዕመናን ፕሊዝ ይተውኝ። እኔ ጓ እያልኩ አይደለም። ዮሐንስ 5 ላይ ነው ራይት። ጓ እያልኩ አይደለም። እኔ ቁጥር ስንት ላይ ነው? ዮሐንስ 5 ቁጥር አንዴ ላውጣ። እሺ አንዴ ላብራላችሁና አብረን እንፈልጋለን። ኦኬ እንትን ቨርሷን አላወኩትም። 29 ነው። እሺ ታንክ ዩ ምዕመናን ደርሰውልኛል። 29 ይኸው። እሺ እንትን ከማለቴ በፊት ለወልድ ሕይወት ሰጥቶታል ይላል ነው አይደል ያልከው ዳዊት? ሚዩቱን አንሳ። ሚዩት ላይ ነህ ዳዊት። እየሰማው ነው። አማን እየቀጥል። ለወልድ ሕይወትን ሰጥቶታል። ለየትኛው ወልድ ነው ሕይወትን የሰጠው ነው አይደል ያልከው? አብ በራሱ ሕይወት እንዲኖረው እንዳለው
ወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል። ምን ሰጥቶታል? ወልድ በራሱ ህይወት እንዲኖረው ሰጥቶታል። እዚህ ህይወትን ሰጥቶታል ማለት ነው። ያ እሺ አንብበው። እያልኩት እኮ ነው ወንድሜ። አብ በራሱ ህይወት እንዳለው እንዲሁ ደግሞ ወልድ በራሱ ህይወት እንዲኖረው ይሄው እያነበብኩት። አብ በራሱ ህይወት እንዳለው ወልድ እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ይላል። ለወልድ ምን ሰጥቶታል ነው ያልከው ቅድም አንተ? ያው ነው ምንም እንትን ያልኩት ነገር ያው ነው ይላል እንዴ? ለወልድ በራሱ ያው ነው አትበል። ህይወት መጀመሪያው እንዲኖረው ሰጥቶ ህይወትን ሰጥቶታል። ችግር የለውም አንተ ባልከው ህይወትን ሰጥቶታልና በአንተ ሂድ። ችግር የለውም አንተ ባልከው ሂድ። አይ ቆይ እሺ፣ እኔ ባልኩት አብራራለሁ ምን ማለት ነው? አሁን ጥያቄን ኮት አድርግና በጥያቄ መሰረት መልስልኝ። አሁን ህይወት እንዲኖረው የተሰጠው ወልድ ነው። እንግዲህ ወልድ ብለህ የምታስበው ዘላለማዊ እንደሆነ የተሰጠው ምንድን ነው? ኳሊፋይ እያደረግን ብሮ እየሮጥክ ነው ያለው። ቀስ በል አንዴ፣ ቀስ በል። ህይወት እንዲኖረው ተሰጠው ማለት ነው ማለት ነው። ህይወት ማለት በራሱ ህይወት ስለሌለው ህይወት እንዲኖረው ተሰጠው። ህይወት ማለት ነው የተሰጠው። ሌላ ምንም የሚሰጠው ነገር የለም። ህይወት ነው እሱ የተሰጠው። ዋት ሌላ ካልክ ደግሞ መናገር ትችላለህ ይላል። እንደዛ ህይወት ነው ህይወትን ለወልድ ሰጥቶታል ህይወት ስለሌለው ይላል። ስለ ህይወት ነው እያወራ ያለው። ይኸውልህ አብ በራሱ ህይወት አለው፣ ወልድ ደግሞ እንዲኖረው ህይወት ስለሌለው ህይወት ሰጠው ይላል። አብ በራሱ ህይወት አለው አለ። ከዛ ደግሞ ወልድ በራሱ ህይወት እንዲኖረው ሰጥቶታል ይላል። ስለዚህ እስኪሰጠው ድረስ ህይወት አልነበረውም ማለት ነው። የቃል ሲፈታ በራሱ ህይወት የለውም ወልድ ብሎ መጽሐፍ ቅዱስ የሚያስቀምጠው በራሱ ህይወት የሌለው። ቆይ እስኪሰጠው ድረስ ህይወት አልነበረው ማለት ነው። መጽሐፍ ቅዱስ ይላል ይኸው በራሱ ህይወት አለው የሚለው አብን ብቻ ነው እንጂ እኔ የምጠይቀን መልስ ማብራሪያውን ተውና እንደዛ ማለት ነው ወይ ስለ አዎ ነው ማለት አይደለም ወይ ስለ አዎ አይደለም። እሺ 100% እዛ ጋር ያዘው እንዴ ከአብ ተለይቶ ህይወት አለው ብሎ የሚያምን ስላሴ አማኝ ታውቃለህ እንዴ ብለናል እንደኛ። እሱን ነው እያወራን ያለው ነው እኮ። ከአብ ተለይቶ ህይወት አለው ብለናል እኛ እኮ። ያ ህይወት የወልድ ህያውነት ከአብ የተነሳ ነው። ምክንያቱም አብ በሙላት ስላደረበት በወልድ በየተርሙ ተዝላለ ዳዊት። ነገር ግን ቆይ አይደለም እኔ አሁን ጥያቄን አማኒ መልስልኝ። ዳዊት አንዴ ስማ ምናምን እሺ አሁን ኑፋቄ ነው ስማ አንዴ ግን ስማ እንዴ ኑፋቄ ነው ቅልጥ ያለ ኑፋቄ ነው ግን አንዴ ስማ። ሙከራውን ተውትና በማስረጃ ነው። ተረጋጋ እንዴ ቀስ በለ። አንድ ናችሁ እንዴ አንድ ላይ እንዳለ ሚውት አድርጋ እንዴ አታርግ እንደውም ተውሽ ና ክፈት። ከአብ ተለይቶ ያለ ስላሴ አማኝ የለም። ከአብ ተለይቶ ህይወት አለው ኢየሱስ አንልም እኛ። ኦኬ ያላቸው ህያውነት አንድ ህያውነት ነው የምንለው። አለቀ ወንድሜ። የጠየቅኩህን ጥያቄ ልንገርህ። ዳዊት ተረጋጋ እንዴ ቀስ በል አንዴ ቆይ አንዴ ቆይ። ስለዚህ ያላቸው ህያውነት ያላቸው ህልውና አንድ ህልውና ነው። እሱም አንድ የመለኮት ህልውና ነው ያላቸው። ፖይንቱ እሱ ነው። ስለዚህ እኛም ተለይቶ አላልን። መጀመሪያ ስላሴ ትምህርት ላይ ምን እንደሚባል ማወቅ አለባችሁ። ስላሴን አልቀበልም ለማለት ራሱ ማወቅ አለባችሁ። የእናንተን ትምህርት የማልቀበለው አውቄው ስለሆነ ማለት ነው። መጀመሪያው ነገር እሱ ነው። ሁለተኛው ዳዊት አሁን ማይከፈትና ቅድም አብ በራሱ ህይወት እንዳለው ወልድን በራሱ ህይወት እንዲኖረው ህይወት ሰጥቶታል ይላል መጽሐፉ ብለህ ነበረ አይደል? ያ ህይወት እንዲኖረው ሰጥቶታልና ይላል መጽሐፉ። ራሱ ነው እኮ የሚለው ነው ያለው የሚለው ለወልድ በራሱ ህይወት እንዲኖረው ሰጥቶታል። አብ በራሱ ህይወት አለው። አብ በራሱ ህይወት አለው። ወልድ ግን በራሱ ህይወት እንዲኖረው ተሰጥቶታል። በመሰጠት ህይወት ነው። አረ የጠየቅኩህን መልስ። አብ በራሱ ህይወት አለው ወይ ነው ያልኩህ። አዎ 100% አብ በራሱ ህይወት አለው። በራሱ የሚለው ቃል ምን ማለት ነው? በራሱ ማለት ነው ማለት ነው በራሱ ነው። በራሱ ነው ምን ማለት ነው ያልኩህ። በራሱ ህይወት አለው። ኤግዚስት ማድረግ ይችላል። ያው የሆነ አምላክ ነው ማለት ነው በራሱ እኮ። አንተ በራሱ ህይወት አለ። እሺ ሌላ እንደገና አንተ በራሱ ህይወት አለ። እሺ አብ ግን
በራሱ ህይወት አለው። አዎ በራሱ ህይወት አለው። የህይወት ሁሉ ምንጭ ነው። አሁን እኔ ስለሆነ ቆይ ጥያቄን አሁን እናንተ ኮት አድርጉና እኔ ሚውት አድርጌ ጥያቄን ኮት አድርጉና አንዴ ስማ፣ ቆይ ይነግራል በደንብ አማን ያስረዳል። ግን አንዴ ስማ እኮ ጥያቄን ልጠይቅና እኔ ሚውት አድርጌ ልስማ። ኧረ ተረጋጋና ስማ እባክህ። አንተ በራስህ ህይወት የሌለህ ለምንድን ነው? ምክንያቱም እኔ የህይወት ማለት የህይወት ምንጭ ስላለኝ እንጂ እኔ ህይወት የሚሰጠኝ አምላክ ስላለ አንተ። ስለዚህ አንተ በራስህ ህይወት የሌለህ የህይወት ምንጭ አንተ ስላልሆንክ ነው አይደለ? yes በራሱ ህይወት አለው ከተባለ አብ በራሱ የህይወት ምንጭ ነው ማለት ነው አይደለ? ያ እውነተኛ አምላክና የዘላለም ህይወት እሱ ነው። ህይወት በራሱ እግዚአብሔር ነው። ቆይ በቃ እሺ። አብ በራሱ ህይወት አለው እንዳልነው ሁሉ እንደዛ ወልድም በራሱ ህይወት አለው። በራሱ ህይወት እንዲኖረው ሰጥቶታል ነው የሚለው እኮ። አብ በራሱ ህይወት እንዳለው እንዲሁ ወልድ በራሱ ህይወት አለው ወይ ነው የተጠየቀው? በራሱ ህይወት እንዲኖረው በመሰጠት ያገኘው ህይወት እንጂ በራሱ ህይወት አለው አይልም መጽሐፍ ቅዱስ። በራሱ ህይወት እንዲኖረው ማለት ምን ማለት ነው? በራሱ ህይወት አለው ማለት ቅድም ምንጭ ያስፈልገውም ራሱ የህይወት ምንጭ ነው ማለት ነው ብለህናል። ወልድ በራሱ ተብሎ ሲቀጸልለት ወልድም በራሱ ምንጭ ነው ማለት አይደለም? የህይወት ምንጭ ነው ማለት አይደለም ወይስ ነው? እኮ እንዲኖረው ተሰጥቶታል ነው በመሰጠት ያገኘው ህያውነት እንጂ በራሱ መሰጠት ጋር እንሄዳለን። ቆይ መሰጠት ስላልገባህ ነው አውዱን እያየን ያለው። መሰጠት ገና ስላልገባህ ስለሆነ መሰጠትን ማስረዳት ትችላለህ። አሁን እናስረዳለን። ጥያቄ ላስቀምጥልህና ከዛ እንትን ተባለ። አንዴ ተረጋጋና ስማ። እንዴ እኮ ጥያቄ ልጠይቅህ መጀመሪያ። ተረጋጋና ስማ። ተረጋጋ፣ ቀስ በል እኮ ጥያቄ ስማኛ መጀመሪያ። ሚውት አድርግና የሰው ትዕግስት አትፈታተን። በጣም ረጋ ብለን እየሰማን እያወራን ጥያቄ አትበል። ደህና ጥያቄ እንዳለው ሰው ማለት ነው። ረጋ ብለህ ስማ መጀመሪያ። ኦኬ። እና ተረጋግተን ስናዋራ ቀስ ብለን ስናዋራ ምናምን ፍርሃት አይምሰልህ። ኦኬ። ግን አሁን አማንን አላስነብብ ስላልከው ነው የገባሁብህ። አብ በራሱ ህይወት አለው ማለት አብ የህይወት ምንጭ ነው። ለመኖር የሌላ አካል ድጋፍ አያስፈልገውም ማለት ነው። እኔ በራሴ ህይወት የሌለኝ እኔ የህይወት ምንጭ ስላለኝ የህይወት ምንጭ ስላልሆንኩ ነው አልክ። በራሱ የሚለውን ሐሳብ በዚህ መንገድ ነው የፈታው። ለወልድ በራሱ የሚለውን ሐሳብ በምን መንገድ ነው የምትፈታው ነው? መሰጠት ምናምን የሚለው በኋላ እንመጣበታለን። ነገር ግን በራሱ የሚለውን ለወልድ የተቀጸለውን በራሱ የሚለውን ሐሳብ እንዴት ነው የምትፈታው? ከአብ በተለየ መልኩ ነው ወይ የምትፈታው ነው የጠየቁ ጥያቄ። ስለዚህ ከአብ በተለየ መልኩ ነው የምትፈታው ወይስ አይደለም? መጀመሪያ ይሄንን መልስ። በራሱ የሚለውን ቃል ነው የጠየቁ፣ ሌላ ነገር አይደለም የጠየቁ። ከፈት ማይክ። እኔን መለሰ እየጠየቀኝ ነው። ኦኬ። አይ እኛ ወልድ ብለን የምንጠራው ያንን የተወለደ ቃል ስጋ የሆነ የስጋ ሰውነት ስለሆነ ያ ሰውነት ያው መሆን የሚችለው አዳምጠኝ። አንተ ምንድነው የጠየቁ? እኔ ማምነው እምነት ተመሳሳይ አይደለም። ይኸውልህ እንዴ አንተ የምታምነው እምነትማ እኔ ማምነው እንዲሆን አልፈልግም። ምን ያለ የለም ዳዊት ተመሳሳዩን ያለ የለም። እኛ የምንናገረውን ድገም አልተባልክም። የተጠየቀውን መልስ ነው የተባልከው። ሲቀጸልለት በራሱ ምን ማለት ነው ነው የተባልከው እንጂ አንተን ማን ጠይቃል እኮ? ወልድ በራሱ ህይወት ያው ነው የሚል እንትን የለም። ግን ያንን በራሱን እንዴት ነው የምትተረጉመው ነው ያልኩህ ሰውዬ። በራሱ የሚለው እንዴት ነው የምትተረጉመው? እሱን ደግሞ ስነግርህ መጽሐፍ ቅዱስ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ስለሚል ህይወት የሆነው ህያው የሆነው አብ በወልድ ውስጥ ስላለ ያ ወልድ ከአብ የተነሳ ህያው ይሆናል ነው እኔ ማምነው እምነት። ስለዚህ በራሱ የሚለውን ሐሳብ እንዴት ተረጎምከው ማለት ነው? አሁን በራሱ የሚለው ሐሳብ የህይወት ምንጭ አይደለም በሚል ነው የተረጎምከው እኮ። በራሱ ህይወት እንዲኖረው የሆነው በራሱ የሚለውን ሐሳብ የህይወት ምንጭ እንዳልሆነ ነው ወይ የተረጎምከው? ይኸውልህ በራሱ የሚለው ሐሳብ የመጣው በራሱ ህይወት ያለው አብ በዛ በወልድ ውስጥ ስለተገለጠና በሙላት ስላደረ ብቻ ነው። የቱ ጋ ነው እንደዛ የሚለው መጽሐፉ ላይ አሳየው እስቲ። የቱ ጋ ነው እንደዛ የሚለው? ኦኬ የዘላለም ህይወት የሚለው አብን ብቻ ነው መጽሐፍ። አይ ጥቅሱ ላይ አብ በወልድ ውስጥ ስላለ ነው በራሱ የተባለው። ያ ከአብ የተነሳ ነው የወልድ ህያውነት ከአብ የተነሳ ነው። ማጠየቀ አብ በወልድ ውስጥ ስላለ ነው ያልከውን አሳየን ያልኩ።
ከአብ የተነሳ ነው የሚል አሳየን ሳይሆን አብ በወልድ ውስጥ ስላለ ነው የሚል አሳየን እስቲ እኮ። በራሱ ህይወት ያለው አብ ነው። ስለዚህ ህይወት የተሰጠው ደግሞ የዚህ የወልድ ህያውነት ምንጭ አብ ነው። ምክንያቱም ወልድ በራሱ የሚለው ሐሳብ ለወልድ የተቀጸለው ለምንድን ነው የተባልከው ዳዊት? አልተረዳም። ሳይረዳ ነው ለመመለስ እየሞከረ ያለው። ጥያቄውንም አልተረዳውም፣ ጥቅሱንም ምንም አልተረዳውም። በቃ አሁን ሚውት አድርግ። እሺ እናንተ ከተረዳችሁ የኔን ጥያቄ መልሱ። በቃ እንመልሳለን። አብራራለት። በቃ ሚውት እንዳከፍት እስኪ ያልቅ ድረስ መሀል ስለገባህበት ነው እዚህ ድረስ የገባሁበት ራሱ እንጂ ምንም። ያ አንዴ ቆይ ፔን ላምጣና እኛ የተጻፈ እንመልሳለን። እዚሁ ዮሐንስ ወንጌል ላይ መልሱ እናገኛለን። ከጥቅስ እንደ ፌንጣ መዝለል አያስፈልግም። ለምሳሌ ይሄኛው ነው የተወራው ቃሉ። እዚህ ክፍል ላይ ኢየሱስ ክርስቶስ ኦኬ ከአብ የተለየ ሌላ ኤሰንስ አለው የሚል ትርጉም እንድንሰራ የሚያደርግ አይደለም። ወር በራሱ ኢንዲፔንደንት ህይወት አለው የሚል ነገር እንድናስብ የሚያደርግ ክፍል አይደለም። ይሄ ክፍል ራሱ ይሄ ቻፕተር ብቻውን ማለት ነው። ኦኬ ሶ በዚህ ቻፕተር ላይ ለምሳሌ ምን ይላል? ቁጥር 21 ላይ ኦኬ ቁጥር 21 ላይ ምን ይላል? አብ ሙታንን እንደሚያስነሳ ህይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ህይወትን እንዲሰጣቸው አድርጓል አይደለም። ግራመሩ ደሴም ነው ካያችሁ ማለት ነው። አንድ አይነት ግራመር ነው የሚጠቀመው። አንድ አይነት ግራመር አብ ሙታንን እንደሚያስነሳ እንዳለው እዚህ ጋር በምትሏ አንድ አይነት ፓራላል ግራመር ነው የሚጠቀመው። አብ ሙታንን እንደሚያስነሳ ህይወትም እንደሚሰጣቸው አብ በራሱ ህይወት እንዳለው ልክ አብ ሙታንን እንደሚያስነሳ ህይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ጥያቄው አብ የማይወዳቸውን ወልድ ወዶ ነው ወይ ህይወትን የሚሰጣቸው ነው? አይደለም። ምክንያቱም በስላሴ መሃል ፈቃድ አንድ ስለሆነ ማለት ነው። አንድ ፈቃድ ስለሆነ ያለው አብ ለሚወዳቸው ህይወትን እንደሚሰጣቸው አብ ሙታን እንደሚያስነሳ ህይወትንም እንደሚሰጣቸው እንዲሁ ኢቨን አስ ኦር ደ ሴም አስ በተመሳሳይ ሁኔታ ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ወልድ ለሚወዳቸው ህይወትን እንዲሰጣቸው ህይወትን ይሰጣቸዋል አይደለም፣ እንዲሁ ያደርጋል። ለምን? በስልጣን እኩል ስለሆኑ። ይሄኛውን ቃል እንድንፈታ ህይወትን ሰጥቶታል የሚለውን እንድንፈታ መጀመሪያ ላይ ወልድ የሌለው ነገር እየተሰጠው ነው የሚል አይነት አንደርስታንዲንግ እንዳይኖረን አድርጎ ዮሐንስ ገና ፕሮሎጉ ላይ ነግሮናል። መግቢያው ላይ ነግሮናል። ኢየሱስ የሌለውን ነገር ተቀብሏል የሚል ትርጉም እንዳንይዝ ይኸው ምዕራፍ 1 ላይ ቁጥር 4 ላይ ማለት ነው። በእርሱ ህይወት ነበረች። መች? ከመጀመሪያው ተቀብሏል አይልም። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ኦኬ በእርሱ ህይወት ነበረች ምን ማለት ነው? የህይወት ምንጯ ክርስቶስ ነው ማለት ነው። የህይወት ምንጯ ክርስቶስ ነው ማለት ነው። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ደን ይህ ማን? ይህ ህይወት የሆነው በመጀመሪያው የነበረው ነው። በመጀመሪያው የነበረው ነው። ቃል የምንለው አካላዊ ቃል የምንለው ኢየሱስ ማለት ነው። ሶ ይሄ የህይወት ምንጭ ነው። ምን የተባለው? ወደ 5 እንምጣ። መጀመሪያ የተቀበለው ነገር የለም፣ ለአብ የሌለው ለአብ ያለው ለወልድ የሌለው ነገር የለም የሚለውን ሰብስታንሺየት አድርገን እንጀምራለን እዚህ ጋር። ኦኬ ለአብ ያለው ለወልድ የሌለው የሚባል ነገር መጽሐፍ ቅዱስ እንዳላስተማረ፣ ምክንያቱም የአብ የሆነው ሁሉ የኔ ነው ስለሚል ማለት ነው። የኔ ሁሉ የሆነው ነገር በሙሉ የአብ ነው። ደን አብ ደርሶ የሚሰጠው ወልድ በባህር የሌለው ሌላ ምንም ነገር የለም ነው። ይህን ሰብስታንሺየት እናድርግ። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። በማን? በአካላዊ ቃል በኢየሱስ ክርስቶስ ውስጥ። ኦኬ ደን ይሄ ቁጥር ስንት ላይ ነው? ይህንን መልሶ በተመሳሳይ ወርድ ያብራረዋል። ከዛ ወደ ምዕራፍ 5 እንመጣና ሰጠው ማለት ምን ማለት ነው የሚለውን እንፈተዋለን ማለት ነው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። እዚህ ጋር ምን ብሎታልና? ብርሃን ነው ብሎታልና። ያ ብርሃንነቱ ምንድን ነው? ህይወትነቱ ነው። እርሱ ህይወት አለው ሳይሆን ህይወት እርሱ ውስጥ ነበረች ነው አይደል?
እርሱ ህይወት ተቀብሏል ሳይሆን ህይወት የምትባለዋ ራሱ በኢየሱስ ውስጥ ነበረች ነው የሚለው። ስለዚህ ደርሶ የሚቀበለው የለም። 5 ላይ እንምጣ። ምን እያለ ነው ታዲያ? ኦኬ ምን እያለ ነው? ይሄው እዚህ ውስጥ የተነሱ ኮንቴክስቶች መሻር የለባቸውም። ኦኬ መሻር የለባቸውም። ኦኬ ይሄኛው ስቲል አልመጣንም። ምንድነው እዚህኛው ላይ ማለት ነው ሰጥቶታል ወደሚለው ስቲል አልመጣንም። ግን ተሰጥቶታል የሚለው የሌለ ነገር እየተቀበለ እንዳልሆነ ግራውንድ እየጣልን ያለ ነው። ለምሳሌ እዚህ ጋር ምን የሚል ቃል እናያለን? ቁጥር 16 አካባቢ እችኛዋን ማየት አስፈላጊ ነው። ከዛ ወደ 29 እንወርዳለን ማለት ነው። እንግዲህ ሰንበትን ስለሻረ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ከዚህ ሁሉ ነው የሚመጣው ሲመጣ ስላለ። ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ምን ስላለ? እግዚአብሔር አባቴ ነው ስላለ። እግዚአብሔር አባቴ ነው በማለቱ ራሱን ምን አደረገ? ከአባቱ ጋር ወይም ከእግዚአብሔር ጋር አስተካከለ። ስለዚህ ትክክል ነው ማለት ነው። ከእግዚአብሔር ጋር ትክክል ነው። መቀበል የሚለውን ነገር ያልነበረውን ነገር ሰጠ ምንል ከሆነ አስተካክሎ የሚለው ቃል ሊወራለት አይችልም። እኩል ስለሆነ ማለት ነው። እኩል ፊልጵስዩስ ምዕራፍ 2 ላይም የተነገረው ይሄንን ነው አይደለ? እርሱ በባህሪው አምላክ ሆኖ ሳለ አይደለ? አምላክ ሆኖ ሳለ ከእግዚአብሔር ጋር እኩልነትን መቀማት እንደሚገባው ነገር አልቆጠረውም ስለሚል ማለት ነው። እኩልነትን እዚህ ጋም አስተካክሎ ይላል። መተካከል እኩልነት ስለሆነ አሁን እንውረድና እዚህ ክፍል ላይ መጽሐፍ ቅዱሳዊው እውነት ምን እንደሆነ ማውራት እንችላለን። እሺ ምን ይላል? እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉና። ኦኬ የሚሰሙትም ማንን? የእግዚአብሔር ልጅን። ምዕራፍ 1 ቁጥር 4 ላይ እንዳየነው እውነተኛው ብርሃን፣ እውነተኛው ሕይወት በእርሱ ዘንድ ያለችውም ማለት ነው። የእሱን የሚሰሙት አሁን በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው ወይም እዚህ ክፍል ላይ ፓራላል አድርገን እንዳየነው ሙታንን እንደሚያስነሳ በፈቃዱ ማለት ነው። በስላሴ መካከል ፈቃድ አንድ ነው ብለናል። በዛ ፈቃድ ሕይወትን እንደሚሰጥ በዛ ፈቃድ ወልድ ደግሞ ሕይወትን ይሰጣቸዋል አለ። እዚህ ጋስ በራሱ ሕይወት እንዳለው ኦኬ አብ በራሱ ሕይወት እንዳለው ወልድ ደግሞ ለወልድ ደግሞ ሕይወትን ሰጥቶታል አይደለም። ወልድ በራሱ ሕይወት እንዲኖረው ሰጥቶታል። ሕይወት እንዲኖረው ሰጥቶታል እንጂ ሕይወትን ሰጥቶታል አይደለም። የመጀመሪያው ኦኬ ሶ በእነዚህ ኮንቴክስቶች ውስጥ ይህን ቃል እንዴት እንፍታው ሲባል ሙታንን ማስነሳት የሚል ነው ቅርብ አውድ ውስጥ ያለው ማለት ነው። ሙታንን ማስነሳት የሚል ነው። ስለዚህ ወልድም ሙታንን የሚያስነሳ ነው። ልክ እንደዚህ ማለት ነው። አብ እንደሚያደርገው ወልድም የሚያደርግ ነው። ስለዚህ ማዕከላቸው ላይ ያለውን ኮንሰብስተንሻሊቲ ነው የሚናገረው እንጂ አብ ጋር ያለ ነገር ወልድ ጋር የሌለ ነገር አለ የሚል ትርጉም የለውም ይሄ ክፍል። ፓራላል የሆነው የክፍሉ ምንባብም ይህንን ስለሚናገር ማለት ነው። አብ ሕይወት አለው፣ ሕይወትን ይሰጣል። ወልድም ሕይወት አለው፣ ሕይወትን ይሰጣል ተብሎ ነው የሚተረጎመው። ለወልድ ሕይወትን ይሰጣል አይልም። ወልድ ሕይወት እንዲኖረው ሰጥቶታል ነው እንጂ ለወልድ ሕይወትን ሰጥቶታል ስለማይል ማለት ነው። ስለዚህ ይሄን ቃል እዚህ ጋር ፊት ለፊት ላይ ባለው አውድ ከላይ ጀምሮ ባለው ስለሆነ የታችኛው መንፈታው ከላይ ጀምሮ ሲወርድ ምን ብሎታልና በራሱ ሕይወትን ሙታን እንደሚያስነሳ ሕይወትን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ኦኬ ደን ያንን መልሶ አጠነከረው። ሙታን እግዚአብሔር ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ። ስለዚህ አብ ሕይወትን የሚሰጥ ነው፣ ወልድም ሕይወትን የሚሰጥ ነው። በመካከላቸው ዩኒቲ አለ ማለት ነው እንጂ ከአብ ያልነበረውን ነገር ወልድ ይቀበላል የሚል ነገር የለውም። ለምን? ኦልሬዲ ምዕራፍ 1 ላይ ራሱ ምንጭ ነው፣ የሕይወት ምንጭ ነው፣ በእርሱ ሕይወት ነበረች ብሎ ስለጀመረ። ስለዚህ ዮሐንስ ወንጌልን ሆል ኮንቴክስቱን አለመረዳት ጭምር ነው። ወልድ ገና መጥቶ የሚቀበለው ነገር አለ ብሎ ማውራት ማለት ነው። ኦልሬዲ እዚህ ጋር አጠንክሮ ስለመጣ በእርሱ ሕይወት ነበረች፣
ገና የሚቀበለው አዲስ ህይወት የለውም። ግን እዛ ጋር ያለው ኮንቴክስት ምንድነው? አብ የሚያደርገውን ወልድም ደግሞ እንዲሁ ያደርጋል የሚለውን አገላለጽ ነው ዮሐንስ ወልድም ደግሞ በራሱ ህይወት እንዲኖረው ሰጥቶታል በሚል ያስቀመጠው። ይሄ ኮንሲስተንት የሆነ ክርስትና ውስጥ ያለ ፍቺ ነው። ሰባሎሳውያን የሚባሉ ኦንሊ ጂሰስ የሚባሉ መናፍቃን ታሪክን ያላገናዘበ የትኛውም ሰባሎሳውያን የሚባሉ መናፍቃን ለምሮ መናፍቃን የምንለው ኮንሲስተንት በሆነው ሂስቶሪካል ላይን ውስጥ አሁን እኛ የምንናገረውን አባቶችን ከፍተን ልናሳይ እንችላለን። ዳዊት ግን ያው ወላጅ አልባ ነው። ክርስትና ውስጥ አባት የለውም። እሱ የሚያምነውን የሚያምን የለውም። ወፍ ዘራሽ ትምህርት ነው የሚያስተምረው። እንደዚህ ብሎ እሱ እንደፈታ ወልድ ህይወት የለውም አብ ነው ያቀበለለት የሚል ማንም የፈታ በክርስትና ታሪክ ውስጥ በዛ አይነት መልክ የለም። ያ ቀጥሉ ጋር አይ ቅድም ነው ያለቀው እኮ በራሱ የሚለውን ሐሳብ ማብራራት ካቃተው ያበቃል። በቃ እዛ ጋር ያበቃል። ምክንያቱም አብ በራሱ ህይወት እንዳለው እንዲሁ ኦኬ ወልድ ደግሞ ይልና ለወልድ ደግሞ ህይወት ሰጥቶታል ቢል ኖሮ ትንሽ እንጠራጠር ነበር። አረ ይሄ ነገር እኮ እንዴት ነው ነገሩ ምናምን እንል ነበር። ነገር ግን ቃሉ ያለው ቀጥታ አብ በራሱ ህይወት እንዳለው ከዛ እንዲሁ አለና ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ብሎ ነው የሚያስቀምጠው። ለወልድ በራሱ ህይወት እንዲኖረው ሰጥቶታል። ስለዚህ በራሱ የሚለው ቃል ሳይተረጎም በፊት በራሱ የሚለው ቃል መጀመሪያ አንደርስታንድ ሳይደረግ በፊት ምንም ነገር ማለት አይቻልም። በራሱ ምን ማለት ነው? ቅድም አማን ያብራራው ነገር ነው የሚመጣው። አብ ሙታንን ህያው የሚያደርግበት እየተወራ ያለው ስለ ሙታን ህያው መሆን ስለሆነ ማለት ነው። እዛ ውስጥ አልገባም አልደግምም። ከላይ ጀምሮ እያወራ ያለው እንዴ አንተ እግዚአብሔር ራሱን እግዚአብሔር ልጅ ስላደረገ ሊገሉት ይፈልጉ ነበር። ራሱን ከእግዚአብሔር እኩል አድርጎ እግዚአብሔር አባቴ ነው ስላለ ሲባል እሱን ያለው ዮሐንስ ስለሆነ እሱን ሰው ማመን አለብን። ዮሐንስ ነው ያለውና ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር እኩል እያደረገ ነው። ከአብርሃም ወር ደግሞ ከአይሁዳውያን እኩል እያደረገው አይደለም። አይሁዳውያን እግዚአብሔር አባታችን ነው ሲሉ እነሱ እያሉ ያሉት ኦልሬዲ እግዚአብሔር ፕሮቫይድ ያደርገናል ነው። እነሱ ግን እንደዚህ ኢየሱስ ግን እንደዚህ አይነቱን ነገር ሲናገር ምን እያለ ነው ሲባል እሱ በሰንበት ፈውሶ አባቴ እስከዛሬ ይሰራል እኔም እሰራለሁ ስላለ ነው። ለምን በእነሱ ቴዎሎጂ ውስጥ አብ በሰንበት አረፈ የተባለው እኛ እንድናርፍ ምሳሌ ሊሆንልን እንጂ እግዚአብሔር ደክሞት አይደለም። እግዚአብሔር በሰንበት ቢያርፍ ኖሮ በእነሱ ቴዎሎጂ ውስጥ በአይሁዳውያን ቴዎሎጂ ውስጥ ማለት ነው እግዚአብሔር በሰንበት ቢያርፍ ኖሮ ምንም ስራ ባይሰራ ኖሮ አይሁዳውያን አትስሩ እንደተባሉት በሽተኞቻችንን ማን ይፈውሳል? ህይወትን ማን ያስቀጥላል? እግዚአብሔር በሰንበት እየሰራ እኛ እንድናርፍ በሰንበት አረፈ ተባለ እና በሰንበት ረፈዋለን እኛ እንድናርፍ ምሳሌ ሊሆንልን ነው ይላል። ይሄ መጀመሪያው ነገር ነው። አባቴ እስከዛሬ ይሰራል እኔም እሰራለሁ ከሰንበት ጋር ተያይዞ የመጣ ጥያቄ ስለሆነ አባቴ በሰንበት ሲሰራ ስላየው ነው የምሰራው እያላቸው ነው። እነሱ የፈለገ እግዚአብሔርን አባታችን ቢሉ በሰንበት አይሰሩ። ኦኬ። ስለዚህ እሱ እግዚአብሔርን አባቴ ያለበት ክላስ እንደሱ እንዳሉት አይደለም። እሱ የሰንበት ጌታ በመሆን እግዚአብሔር አብ በሰንበት እንደሚሰራ እንደዛ እሱም በሰንበት በመስራት ነው የእግዚአብሔር ልጅነቱን የገለጠው። which means እግዚአብሔር አባቴ ነው ሲል እሱ ራሱን ከእግዚአብሔር እኩል እያደረገ ነው። እነሱ ግን አባታችን ነው ሲሉ ሲምፕሊ የእግዚአብሔርን ሕግ ተቀብለን የምንተገብር ሰዎች ነን ብቻ እያሉ። ስለዚህ የሁለቱ ኮንቴክስት ፍጹም የተለየ ነው። አባቱ ሁሉን ሰጠው ሲባል ዝም ብሎ ሁሉን ሰጠው አይደለም። ትንቢተ ኢሳይያስ ምዕራፍ 45 ላይ ያለው ጉልበት ሁሉ ለሱ እንዲንበረከክ የሚለውን ጭምር ነው የሚያሳየው። ለምን ጉልበት ሁሉ ለኢየሱስ ይንበረከካል፣ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክራል። ኢሳይያስ 45:23 ላይ ያለ ክፍል ነው ለያህዌ የተነገረ። ስለዚህ ኢየሱስ ክርስቶስ በትንሳኤው ለያህዌ የተነገረውን ያንን አትሪቢዩት እንዳለው ይገለጣል ነው ፖይንቱ። ስለዚህ ኢየሱስ ክርስቶስ አምላክ ስላልሆነ ህይወት የሌለው ስላልሆነ ሳይሆን ራሱን ባዶ አድርጎ ስለመጣ፣ ስለዚህ አባቱ ደግሞ ራሱን ባዶ አድርጎ የመጣውን የባህሪ ልጁን እሱን አከበረው። ፖይንቱ እሱ። ስለዚህ ነው ህይወት ሰጠው የሚለው ሐሳብ የሚገባበት ትልቁ ምክንያት አንዱ እሱ። ብዙ ነገሮችን ማንሳት ይቻላል ማለት ነው። ስለዚህ ሰጠው የሚለው ጋር ብቻ አይደለም ህይወት እንዲኖረው ሰጠው ነው እንጂ የሚለው በራሱ ህይወት እንዲኖረው እንጂ ህይወት ሰጠው ስለማይል ማለት ነው። በራሱ የሚለው ቃል መፈታት አለበት። ለአብ በራሱ የሚለውን ሐሳብ ለአሴቲ ሰጣችሁት፣ ለወልድ ግን በራሱ የሚለውን ሐሳብ ለአሴቲ አንሰጥም ብትሉ ምንድነው የምትሆኑት? ትዝብት ላይ የምትሆኑት። ለምን ሲባል እኩል መተርጎም አለባችሁ። በራሱ ሲል ለአብ አይ ማንም ያለ ማንም ድጋፍ ይኖራል። ለወልድስ በራሱ ሲል አይ እሱ በሰዎች ድጋፍ በወልድ ድጋፍ በአብ ድጋፍ ይኖር። ምን አይነት አባባል ነው? በዛ መንገድ ልተረጉሙ አትችሉም በራሱን። ይሄ መጀመሪያ ነገር። ሌላው ነገር ግን ቀጥታ ይሄ ህይወት ከመስጠት ጋር ነው የተገናኘው። አውዱን ስትመለከቱ ወረድ ሲል አብ በራሱ ህይወት እንዳለው ወልድም በራሱ ህይወት እንዲኖር ሰጥቶታል ካለ በኋላ ወርዶ ህይወት ከማግኘት ጋር አያይዞ ነው የሚያወራው። ኦኬ ህይወት ከማግኘት ጋር አያይዞ ነው እያወራ። ይሄንን ምንም ልታደርጉት አትችሉም።
ወር ህይወት ከመስጠት ጋር አያይዞ ዮሐንስ ወንጌል ምዕራፍ 5 ላይ ማለት ነው። ስለዚህ ወረድ ስትሉ በራሱ ህይወት እንዲኖረው ሰጥቶታልና እሺ ኮንቴክስቱ ምን ይላል እስቲ እናንብብ። ቁጥር 26 ቁጥር 27 የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። ቁጥር 28 እና 29 በመቃብር ያሉት ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ይህ የሚሆነው በራሱ በወልድ ኃይል ነው። አብ ሙታንን እንደሚያስነሳ እንደዛ ወልድ ለፍርድ ምን ያደርጋል? ሙታንን ያስነሳና ይፈርድባቸዋል። ድምፁን ሰምተው ይነሳሉ፣ ይፈርድባቸዋል። ስለዚህ መልካም ያደረጉ ለህይወት ይኖራሉ፣ ለህይወት ይገባሉ፣ ወደ ህይወት ይገባሉ። ክፉ ያደረጉ ደግሞ ለፍርድ ትንሣኤ ነው የሚነሱት። ግን ሁለቱም የማንን ድምፅ ሰምተው? ህይወት ሰጪ የሆነውን የወልድን ድምፅ ሰምተው ነው የሚነሱት። ይህ ህይወት የመስጠት ባህሪ በአብ ብቻ ሳይሆን በወልድም ስላለ አባት በወልድም እንዲኖር ስለፈቀደ፣ ስለዚህ ከዚህ የተነሳ በመሃላቸው ካለው የባህሪ አንድነት፣ የህልውና አንድነት፣ በፈቃድ አንድነት የተነሳ ይሄ ይሆናል። ፖይንቱ እሱ ነው። ኦኬ ፖይንቱ እሱ ነው። ስለዚህ እንደው ህይወት ከመኖርና ካለመኖር ጋር ብቻ የተያያዘ ጉዳይ አይደለም ማለት ነው። ሶ ኮንቴክስቱን ሳይፈቱ በራሱ የሚለውን ቃል ሳይተረጉሙ ዝም ብሎ አይገባም። እዚህ ላይ አንድ ጥቅስ ላንብብላችሁ፣ አንድ ሀሳብ ላንብብላችሁ። ቄርሎስ ዘእስክንድርያ ያስቀመጠው ማለት ነው። ቅድም አባቶች ሲል ነበርና አማኒ ከአንተ በፊት ይሄን ማን ተረዳው? ህይወት ሰጠው። በቃ ወልድ ህይወት ስላልነበረው ወልድ ህይወት ሰጠው ማለት ከሆነ ከአንተ በፊት እሱን ማን ተረዳው? እኔ ያልኩትን ትርጓሜ ቄርሎስ ተረድቶታል ከኔ በፊት። ሌላ ሰው የሆነ ትርጓሜ ይዞ ከመጣ ግን ያ ሰው እንዴት ተረዳው? እንደዚህ ይላል። Observe again the economy in the words that you may marvel at the form of expression and not by falling into offense street from ignorance. Bring upon thyself perdition. ትርጓሜ ሲያስፈልገው ተረጉምላችኋለሁ። For the only begotten being man in respect of the nature of his body. አንድያ የሆነው እሱ የእግዚአብሔር አንድያ ልጅ የሆነው እሱ ሰው የሆነው እሱ ከሰውነቱ የተነሳ and seen as one of us while yet upon the earth with flesh manifold instructing the Jews in matters of pertaining to salvation. በእኛ ምሳሌ መጥቶ በእኛ ምስል ሰው ሆኖ መጥቶ የእኛም ባህሪ ይዞ መጥቶ ስለ ድነት ለአይሁዳውያን እያስተማራቸው clothed himself with the glory of two God befitting things. ራሱን ግን ሰው ሆኖ ቢመጣም ሁለት ለእግዚአብሔር ብቻ በሚገቡ ባህሪያት ግን ገልጦ for he clearly affirmed ራሱ እንደሚለው ክርስቶስ that he would both raise the dead ምን ይላል አለ? በመጀመሪያ ከሞት ያስነሳል ወይም ደግሞ የሞቱትን ለሞቱት ሕያው ይሰጣል and said that his judgment seek to be judged ከዛ ደግሞ ሊፈርድባቸው በፍርድ ወንበር ይቀመጣል። ከሞት ያስነሳቸው ነው። ይሄ የማ ባህሪ ነው? የአምላክ ባህሪ ነው። ሰው ሆኖ ስለ ድነት ሲነግራቸው ይህንን የአምላክ ባህሪ እንደያዘ ጭምር እየነገራቸው ነው እያለ ነው። But it was extremely likely that the hearers would be vexed at this, accusing him with reason, because he said that God was his father, making himself equal with God. ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር አባቴ ነው ስላለ እየከሰሱት ነበር እነሱ። Having mingled therefore with God befitting authority and splendor language befitting the human nature, he beguiles the weight of their wrath, saying more modestly and lowly than was necessary. For as the Father has life in himself, so has he given to the Son to have life in himself. ይሄን አሁን እየተነጋገርንበት ያለውን ጥቅስ አይግራማችሁ አለ። ከዛ ማርቨል ነው አትገረሙ። If I እኔ who am now as you and am seen as a man promise to raise the dead. ኦኬ እንዲህ ስላልኩ አይግራማችሁ። ለምን እንደናንተ ሰው ሆኜ የምታያችሁ እኔ ከሞት አስነሳለሁ and threaten to bring them to judgment ወደ ፍርድ ወንበርም አመጣቸዋለሁ እያለ ደግሞ እየነገራቸው ነው። ከሞት የማስነሳት ባህሪውን ነው የሚያሳየው። The Father has given me the power to quicken. ይህንን ለማድረግ እግዚአብሔር ስልጣኑን ሰጥቶኛል። He has given me to judge with authority. በስልጣን ደግሞ ምን እንዳደርግ እንድፈርድባቸው ደግሞ ሰጥቶኛል ያንን ስልጣን። ይህ ስልጣን የሚል ሀሳብ ከሞት በመነሳቱ እንደገና የራሱ የሆነውን በፊትም የራሱ የነበረውን እሱን ነው ራሱን ባዶ ከማድረጉ የተነሳ ኦኬ አብ መልሶ የሰጠውን እሱ ነው። ስለዚህ እኔ ዝቅ ብዬ ለወንድሜ ፈቃድ ብገዛለት ሰው ስላልሆንኩ አይደለም፣ ምን ስለሆነ ነው ራሴን ዝቅ አድርጌ ለሱ መታዘዝ ስላለብኝ ብቻ የማደርገው ነገር እንጂ በባህሪ ሰው ስላልሆንኩ አይደለም። ወልድ ራሱን ዝቅ ያደረገው በባህሪው አምላክ ስላልሆነ አይደለም። ፖይንቱ እሱ ነው። ኦኬ እሺ እንቀጥል። But when he had hereby healed the readily sleeping ear of the Jews, he bestowed zealous care for the prophet of what follows, and immediately explaining why he says that he has received it. He alleges that human nature has nothing of himself, saying because he is the son of man. For that
the only begotten is also life by nature and not partaker of life from another በራሱ በባህሪው ማን ነው እሱ አንደኛው እግዚአብሔር ልጅ ህይወት ነው and not partaker of life from another ከሌላ ህይወት የሚፈልግ አይደለም and so quickens us does the father አባት ሕያው እንደሚያደርግ እንዲሁ ልጁም ሕያው የሚያደርግ ነው I think it's superfluous to say now since no small discourse was expanded here upon the beginning of the book upon the words in him was life አስቀድሞ በራሱ በሱ ህይወት ነበር አማን የከፈተው ብሎ ስለሚናገር በዚህ ጉዳይ መከራከር ያስፈልጋል ይሄ ህይወት በሱ የነበረ ነው ስለዚህ ሙታንን ሕያው የሚያደርግበትን ያንን እንደ እግዚአብሔር ያለውን እንደ አባቱ ያለውን ባህሪ እየገለጠ ነው ታዲያ ሰጠው የሚለው ቃል ለምን መጣ ራሱን ዝቅ አድርጎ ከመምጣቱ የተነሳ ሰጠው የሚለው ቃል መጥቷል ስለዚህ ፖይንቱ ይሄ ነው የጥቅሱ ፖይንት ይሄ ነው ለዛ ነው አንደኛ ዮሐንስ ላይ ስትመለከቱ እሱ የዘላለም ህይወት ነው ከዛስ እውነተኛ አምላክ ነው ብሎ የሚናገረው ማለት ነው እሱ ብቻ አይደለም ደግሞ ህይወት በርሱ እንዳለ ደግሞ እናውቃለን በክርስቶስ ምንም የሚያደርግበት ሕያው የሚያደርግበት ህይወት በርሱ አለ ዮሐንስ ወንጌል ምዕራፍ 1 ህይወት በርሱ አለ ኦኬ ህይወትም በርሱ ነበረች ብሎ ስለሚናገር ስለዚህ ኢየሱስ ከዛ በፊት በስጋ ከመምጣቱ በፊት ህይወት አልነበረውም አይደለም ወልድ በፊት ህይወት አልነበረውም አይደለም ወልድ ግን ያንኑ ያለውን ህይወት ለሙታን እንዲያካፍለው ወይም ደግሞ ለሙታንን እንዲያስነሳበት ሊፈርድባቸው እንዲጠራቸው እግዚአብሔር እንዳደረገ ልክ እንደዛው አብ እንደዛ እንደሚያደርግ ወልድም እንደዛው መለኮታዊ ኔቸር አለው አትሪቢዩት አለው ፖይንት ሶ አይ ይሄ አይደለም ካለ አንድ ሰው ብድግ ብሎ ከሱ በፊት ግን እሱ የሚያስተምረውን ነገር ማን እንዳመነ ማምጣት አለበት ማለት ነው አይመስላችሁም እንደዛ ዳዊት ገብቷል ያማ ተማሪ ጥያቄ ኖሮ ነው እሺ አማና እሺ ኤክስፓውንድ አድርገናል እኔም አንድ ሁለት አባት መጨመር እችላለሁ ኤርሊ ክርስቲያኖች እንዴት እንደተረዱት ማለት ነው ወልድ በራሱ ህይወት የሌለውን ነገር አብ ሰጠው ወይም አብ ሲገባበት ነው ወልድ ህያው የሆነው ምናምን የሚል ነገር እንዳልተናገሩ ማሳየት ይቻላልና ብራዘር ያንተን አረዳድ ዳዊት እንዳንተ የተረዳ አለ ወይ አብ ገብቶበት ቱታው ኢየሱስ ውስጥ ማለት ነው ያው ቱታው ብሎ ነው የሚያስተምሩት ልጅ ኢየሱሶች ቱታው ኢየሱስ ውስጥ ገብቶ ነው አብ ሲገባ ነው ቱታው አካል የለበሰው ወይም ህያው የሆነው የሚል አይነት አስተምሮ በክርስትና ታሪክ ውስጥ ይታወቃል ወይ አንተ አሁን የተረዳኸውን አረዳድ ማን ተረድቶት ነው እንደዚህ ያስከው ይሄንን ብትመልስልን ሚዩቱን አንሳ ዳዊት እሺ አንዳንድ በተናገራችሁት ነገር ላይ በጣም ላመሰግናችሁ ፈልጋለሁ ምክንያቱም ኢየሱስ ክርስቶስ የህይወት ምንጭ እንደሆነ በመተናገሩ ጊዜ በዛ ውስጥ እኔ ኢየሱስ አብም እንደሆነ እየተናገራለሁና ጌታ ኢየሱስ ይባርካችሁ በዛ ማለት ነው ምክንያቱም ኢየሱስ ወልድ ብቻ ስላይደለ አብም ስለሆነ የህይወት ምንጭ ነው ስትሉ ያንን አምላክ ሰው ሲገባብ ማቆም ልመድ አንተም እያወራ ያለ እኔ እያወራው ያለ ገብተህ ምንድነው ኢንተርፊውስ ሳረግ ማዳመጥን ልመድና ያን ክፍልኛ ስናነብ ዮሐንስ 14 ሰምቻችሁ አማኒ አዳምጥ ጌታ ኢየሱስ ይባርካችሁ ያንተ ኢየሱስ አይባርከኝ ሰምቻችሁ ትንሽ አሰሙኝ አዳምጥ ሰምታል አሁንም እኮ ትቀጥላለህ ነው እየተባልክ ያለው ስለዚህ ያንተ ኢየሱስ አይባርከኝ አፈልገውም አብም ወልድም የሆነው ማለት ነው ስለዚህ እዛ ክፍል ላይ እኛ እያልን ያለ ነው አካላዊ ቃል ከመጀመሪያ የነበረው የህይወት ምንጭ ነው ደን አብም ደግሞ የህይወት ምንጭ ነው ሁለቱ በአካላት ይለያያሉ ነው ያልነው እንጂ አብም እንደሆነ ስላሳያችሁኝ አንተን ማንም እንደዛ ያሳየ የለም አንዴ ምን ሆነ መሰለህ ቆይ አንዴ 15 ሁለት የህይወት ምንጭ አለ ግን አማኒ ቆይ ስለ ባህሪ ነው እያወራን ያለ ነው ስለ ባህሪ ነው በባህሪያቸው የህይወት ምንጭ ናቸው ስለዚህ ያ በባህሪ አድርገን ስለሆነ ህይወት ምንጭነቱን የምናወራው አንድ ነው ብለን እናወራለን ቆይ አንዴ በጣም እያደከምከኝ ነው በጣም እያሮጥከኝ ያለውና አንዴ እንትን አንድ ፈረስ ነበር አሉ እና ደረቅ ሳር አልበላ አለ ደረቅ ሳር ፈረሱን አሁን ማስወረድ ሳይሆን ማለት ነው ማስወረድ ሳይሆን አዳምጥ ኦኬ አንዴ አውርቼ ከጨረስኩ በኋላ ላስገባው መሰለኝ አዳምጥ አንድ ፈረስ ነበረ ይሄ እንትን ደረቅ ሳር የፈረጎ ምናምን ሳንቲም የሚባለው ማለት ነው ያንን ነው የሚበላውና እንግዲህ የተለመደውን ብሎ ገበሬው አምጥቶ ሲሰጠው አልበላለ አስቸገረው አልበላ ብሎ አስቸገረውና ገበሬው ምን አረገ
ሰማያዊ መነጽር የፈረሱ አይን ላይ አደረገ አሉ። ሰማያዊ መነጽር አደረገ። ከዛ ሳሩን ሲያየው ምን መስሎ ይታየዋል? ለምለም ሳር መስሎ ይታየዋል ማለት ነው። እና ድብና አድርጎ በልቶ ጨረሰው መነጽሩን ስላደረገ። ሳርነቱ አልተቀየረም። ራይት፣ ሳርነቱ አልተቀየረም። መነጽር ስላደረገለት ብቻ ደረቁን ሳር በልቶ ጨረሰ ማለት ነው። ልክ እንደዛ የኦጄ መነጽር አድርጎ ስላለ እኛ ስናወራ አብና ወልድ ነው እያለ እንትን ነው እያገናኘ ነው የሚረዳው ማለት ነው የሚያየው። ኦኬ፣ እኛ በአካል ብለን እንደዚህ ነው መመለኮት ብለን እንደዚህ ነው እያልን እናወራለን። እና ጀለስ መነጽር ሌላ ተደርጎለታል። በዛ አድርጎ ነው የሚያየው ሲያይ ማለት ነው። እንደሱ አታርግ እና አታመስግን። በሱ ካመሰገንክ ለእኔ ፍርድ ስለሚሆን እንደዛ ስላልክ ምናምን ብለህ አታመስግነኝ። ጌታ ኢየሱስ ይባርካችሁም እንዳትለኝ ያንተን ኢየሱስ ስለማንቀበለው ማለት ነው። አብም ወልድም መንፈስ ቅዱስም የሆነ ኢየሱስን ስለማንቀበለው። ሌላ ጊዜ ደግሞ እንደ ገብረ ገብ ማለት ነው ዘለ ምናምን መንከስን አቁም። ቀስ ብለህ ሲጨረስ አንድ ሰው አውርቶ ሲጨርስ ምናምን መቀጠል ልመድ፣ አትዝለል። ስለዚህ አሁን ጥያቄ ነው። ያ አንድ ጥያቄ ጠይቀውና ከሱ በፊት እሱን የሚያምነው ማን እንዳመነ በዚህ ጉዳይ ላይ ጠይቀውና ማስረጃ ከሌለው ኢየሱስ አብም ወልድም ነው ያለው ላይ ጥቅስ ጠቅስለትና ከዛ ደግሞ እሱ ይመልስልን። እሺ ድጋሚ ልጥቀስ። ዳዊት ሌላ እጅ አዙር ምናምን ሰለሜ ይጫወታለሁ ብትል መሀል ላይ ነው የምገባው። እኔ ወደ ገደለው ነው የሚመቸኝ። ስለዚህ ሰለሜ ሳትጫወት ሽክርክሪ ሳታበዛ አንተ ያልከውን ይሄ ቱታው ኢየሱስ ማለት ነው። ኦኬ ቢሾፕ የተናገረው ነው እያልኩ ያለሁት። ያ ቱታው ኢየሱስ አብ ሲገባበት ነው ህይወት ያገኘው ማለት ነው ብሎ ያንን ክፍል ካንተ በፊት ከመጀመሪያዊቱ ቤተክርስቲያን ጀምሮ የተናገረ አለ ወይ? አንድ አባት ነው። ሁለት አላልኩም፣ ሶስት አላልኩም። የሆነ ትራዲሽን ጥቀስና ያ ቱታው ኢየሱስ ህይወት የሌለው ኦኬ አብ ሲገባበት ሲሞላበት ነው ህይወት ያለው የሆነው እንጂ በራሱ ምንም ነገር የሌለው ነው ብሎ አንተ ቅድም ባስረዳበት መንገድ ያስረዳ አለ ወይ? ስለዚህ ቀጥለህ ስትመልስልኝ አዎ አለ፣ በክርስትና የታወቀ ትምህርት ነው ብለህ ትቀጥላለህ ማለት ነው። ሰለሜ የምትሰራ ከሆነ ያው እገባላለሁ። እሺ አሁን ወዳልከኝ ፖይንት እመጣለሁኝ። ያነሳሁትን ጥያቄና ከዛ መልሱ መልስና ሂድ። መልሱን መልስና ልንገርህ። መልሱን መልስና ትቀጥላለህ። ችግር የለም። መልሱን መልሳለሁ። ሁሉንም ሀሳብ አንድ ላይ እንትን እንላለን። ግን አሁን መልሱን መልስና ቀጥል። አዳምጠኝ። በነገር ላይ እኔ ኧረ በኢየሱስ እሺ ስማኛ። መጀመሪያ ለምንድን ነው እንትን የምትለኝ እንዴ? መልሳለሁ እና እቺ እኔ ጋር ነው የሚሆነው። እየሰማ አይደለም። አይሰማም ድምፁ። አያችሁ ግን ኮሜንት ሴክሽን ላይ ማን ደግፎት እያወራ እንዳለ ሙስሊሞች ናቸው የሚደግፉት የሚያወራውን ነገር እና ማን ይደግፈው? እንዳለ ሙስሊም ነው የሚደግፈው። እና መንፈሳቸው አንድ ነው። ኦጄ ማለት መጽሐፍ ቅዱስን የያዘ ሙስሊም ማለት ነው ባጭሩ። መንፈሳቸው አንድ ስለሆነ ይግባባሉ። ዳዊት ተመልሰ ግባ። ሰለሜ አይሰራም። የጠየቅኩ አንተ እንዳመንከው ያመነ በቤተ ክርስቲያን ታሪክ ውስጥ የሚታወቅ አፈታት አለ ወይ ነው? ተክለ ሃይማኖት እንዳይለን የምን ተክለ ሃይማኖት እንዳይለን እንጂ ቄስ ተክሌ ማለት ነው። ተክሌ እኮ ነው። ተክለ ሃይማኖት አይደለም። ተክሌ ብቻ ነው ሊሊ ይችላል። መጠበቁ ጥሩ ነው። ወይል እንግዲህ ሌሎች ሰዎች ካሉ ይቀጥሉ። የሚመጣ አይመስለኝም። እሺ ቤክ ሰላም በለንና በዛው ንገር። ሰላም በለን አለክ ቤኪ አሎ ሰላም ሆይ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ቤኪን ፎሎ አድርጉት። ሙስሊም ላይ እስልምና ላይ በጣም የሚሰራው እንደማችን ነው። ፎሎ አድርጉት። ሰሞኑን ትንሽ ጠፍቼ ነበርና አንድ 15 ቀን ምናምን ሆኖኛል ስላልተመቸኝ ለመስራት ቪዲዮ። አሁን ግን ወደ 6 ምናምን ደቂቃ የሚረዝም አንድ አሪፍ ቪዲዮ ለቅቅ ያለውና
ኢስላሚክ ዲሌማ በሚል ሌላ እስላማዊ አጣብቂኝ ሰርች አድርጌላችኋለሁ እና በጣም አሪፍ ነው፣ ተጠቀሙበታላችሁ። እዩት እና ደግሞ ኮፒ ሊንክ አድርጉት። ቫይራል ላይወጣ ስለሚችል ረጅም ጊዜ ቪዲዮ ፖስት ስላላደረኩና ቪዲዮን ገብታችሁ ደግሞ ኮፒ ሊንክ አድርጉ። ይሄን ነው የምለው ቃሌ። ሚቶኛ ነው የማወራው። አይ ተባረክ አልኩኝ እና እንትን አድርጉት። አንደኛ ፎሎ አድርጉት፣ ሁለተኛ ግቡና አካውንቱን ኮፒ ሊንክ አድርጉለት፣ ቪዲዮውንም ሼር አድርጉት። በለጠ ታሪኩ እየሳብኩ ነው፣ ግባ። ሶ ፎሎ አድርጉት። ቤኪ ሙስሊም ላይ የሚሰራ ወንድማችን ነው። ከዛኛው ቤኪ 316 ጋር ታውቁታላችሁ። አብረው በጣም የሚሰሩ ናቸው። በስጋ እንደዚህ በፊት ለፊት ተገልጠው የሚወያዩ ሰዎች ናቸው ከሙስሊሞች ጋር ምናምን። ስለዚህ ፕሊዝ ፎሎ አድርጓቸው። በጣም የሚጠቅሙ ወንድሞች ናቸው። እሱን ለማለት ፈልጌ ነው። ተባረክ ቤኪ። ስወጣ እኔም ሜንሽን አድርገኝ ከሆነ አየዋለሁኝ። ካረሳው ሜንሽን ካርከኝ አገኘዋለሁ። ከረሳው ግን አስታውሰኝ። አድርጌዋለሁ፣ ሜንሽን አድርጌዋለሁ። ሜንሽን ካርከኝ አየዋለሁ። በቃ አልረሳም። እሺ ፊልሞን ልኬልሃለሁ ነገ